ኦፖዝ ያረከው ይሄንን አይደል? እንዳትገቢ ክያ እንዳትገቢ ከዚህ በኋላ አንቺም እየዋሸሽ ስለሆነ ማለት ነው። አሁን የምጠይቀህ ሃይማኖተ አበው ዘቅዱስ አትናቴዎስ ብዬ አብራርቻለሁ አላብራራም? ይሄን ብቻ መልስ። አይደለም ሃይማኖት አሁን ነው ታሪክ መጽሐፍ አይደለም። ያንተን የራስህን አትረዳኝ። ታብታበርክ አጭበርባሪ ውሸታ። እንዲህ ደግሞ ስግጥ ብሎ አልመለስክም አላብራራም። ልክ አንተ እኔ እኮ በጣም አይደለም ምን ልትጠይቅ እንደምታስብ ሁሉ እያሰብኩ ነው መልስልህ። አልተመለሰም። እንዲህ ከየት አመጣኸው? ፍጠጥ የአባቶች ትምህርት ጭራሽ የማይገናኝ ብለህ እኛ አባቶች እኮ ፈረደባቸው። ዌክ አፕ ወዳጄ፣ ንቁ እኮ ነው የምንላችሁ። መጀመሪያ ምን እንደምትሰሙ ምን እንደምታነቡ ይኸውላችሁ። መንፈሳዊነት ትምህርት ይጠይቃል። ገባችሁ? መማረን። ደብርህ የት ነው? ሰንበት ትምህርት ቤት የት ነው? ሰንበት ትምህርት ቤት እንኳን የሌለው ሰው መገኛችሁ የት ነው? ቁማር ቤት ወይም ወይ ጫት ቤት ነው ወይ ጠጅ ቤት ነው ወይ ግሮሰሪ ውስጥ መገኛችሁ የት ነው የምትገኙ ስትባሉ ቁጭ ብለህ እየቃምክ በሰው ነፍስ ትጫወታለህ። 4 ሰዓት ሙሉ ቁጭ ብላ ነበር እንዴ ትናንትና? ለምን ፈራ? ፓስተር አሌክስ ቤት ሰሙዬ ያልናቸው ያለ ነው። ይሄን እንጂ ለመጥቼ ነበር አጥፍቷል በሙሉ ይታያል። እኔ ሲሳይ ቤት አይደለም አንቺ ቤት ይምጡ። አንቺ ቤት ኖርማሊ በሙሉ ጠፋኩ። አንቺ ቤት ይምጡ። ቆይ ኦኬ ስሚ፣ እዛ ቤት ባለፈው ቆይ እኔና አቤል አቡና እዛ ቤት ሁለታችሁም ብቻ ላስወራ ብሎ እዛው ሞዴሬተር ሰጥቶ አቤል አቡና ካወራ በኋላ ልክ እኔ ማውራት ሲጀምር ምን እንዳደረገ እናውቃለን። ስለዚህ ፓራሳይት ጥገኛ አትሁኑ። አቅም ካላችሁ ውጡ ከሆስት አሊያም ደግሞ አንቺ ቤት ይምጡ። እሺ በቃሽ። አይ ግን ላሳይህ ነበር። ይሄው የኔን ትልቁ ላይ ብታረግ ምክንያቱም እዛ አይደለሽ ነው አይደለም አይደለሽ። ይሄ ኖርማሊ አይቼዋለሁ። እሱ ቤት ሳይሆን አንቺ ቤት። ኦኬ ከፈለገ ደግሞ ለምንድን ነው ሲሳይ ነው ከፈለገ በኮሆስት ይምጣ፣ ከፈለገ አንቺ ቤት። ክርስቶስ እግዚአብሔር አይደለ ወይ? እስኪ ንገሩን። ክርስቶስ አካልና የአካል ክፍል የለውም? ክርስቶስ ልሙጥ ነው? ሲምፕል ሲባል ለእናንተ ሲምፕል ብሎ መግለጡ ኤክስፕረስ ማድረጉ ልሙጥ ማለት ነው ወይ? ማን ነው ሲምፕልን ልሙጥ ብሎ ይፈታላችሁ? ይሄ ለአቶ ዮሐር ነው። ከየት ወዴት እየሄዳችሁ ነው? ምን እያደረጋችሁ ነው? ቆይ እንዴ ምን እያልከን እንደሆነ ታውቃለህ? ክርስቶስ ኢየሱስ እግዚአብሔር አይደለም እያልከን ነው። እግዚአብሔር አካል የለውም ማለት አካል አለው አካል ክፍል የለውም ማለት ክርስቶስ ኢየሱስ አካል አለው ግን አካሉ ምንድነው? ወደዚህ ምን ልሙጥ ማለት ነው? ማን ነው እንዲህ ብሎ የነገረክ? በጣም የሚያስቃችሁ ምን እንደሆነ ታውቃለህ? ኒው አድቨንት የምትባል የሆነ ካቶሊኮች የፈበረኳት የሆነ አንድ ግለሰብ የፈበረካት እንትን አለች። ጎግል ያረጋሉ። የሆነች ቃል ያርገው ጎግል ያረጉና ሲቀሙ ምናምን ጎግል ያረጋዋታል። ያቺ ስትመጣ በቃ ይሄ እንዲህ ነው ምናምን ይመጡና እዚህ ከታች የሚከታተላቸው የዋህ ምስኪን አለ፣ ህዝብ አለ ከታች የሚከታተላቸው ያምጥተው ይጭኑባቸዋል። ከዛን ይመጡና ወዳጄ ልጆቹ ክርስትናን አያውቁም፣ ሂዱ ግቡና ቲዮሲስ ቴሌግራም አካውንት ውስጥ ግቡ። ቲዮሲስ በቦልድ ቲዮሲስ እንዴት ስናስተምራቸው እንደነበረ ታላችሁ። እኔ በሌላ እንደውም አካውንት ነበር ጽፍላችሁ ስመለስላችሁ የነበረው ምንም ነገረ ክርስቶስን ነገረ ስላሴን ጭራሽ የማይገባቸው ሰዎች ታውቃላችሁ። ለዛ ነው እኛ ሚዲያ ላይ ስወጣ ስቀሙማ እነዚህ በቃ ከዚህ በኋላ ይሄን ትምህርታቸው ማቆም አለባቸው። ክርስትና ማለት መሰጠትን ይፈልጋል ብዬ የመጣሁት ዛሬ የምንፍቅናችሁ ጥግ ደርሶ ምን አላችሁ? እግዚአብሔር አካል አለው ግን የአካል ክፍል የለውም። ምንድነው? ምን ማለት ነው ስትሏቸው ልሙጥ ነው። የሚለምጥ ነገር ይለምጣችሁ እንዳለ
ለእግዚአብሔር ታስፈልጉታላችሁ ነው። ተመለሱ። የምሬን ነው። ቁጭ ብላችሁ ተማሩ። ሂድና ግባና ኦንቶሎጂን አንብበው። ኩነት በነገረ ክርስቶስ፣ ኩነት በነገረ እግዚአብሔር። እኔ ሻይ ነው በደንብ አስተውሉ። በጣም ስንናገር የነበረው እዚህ መታችሁ እኚህ ምንም የማያውቁ ሴቶችን ማታለል ትችላላችሁ። ምክንያቱም ልጆቹ ምንም አያውቁም የሚከተሏችሁ። አንድ ልጅ አለች ዶክተር ተብላ። እኔ አንዳንድ ጊዜ እንዴት ነው ቆይ እንግዲህ ሳትማሩ ነው ቆይ እንትን የምትሉት? የሆነ ጽሁፍን እኛ እዚህ ቤት ስናበርንበው የነበረውን ስትፈታው በጣም ስስቅ ነበር። ከአውዱ ውጪ ኮምፕሊትሊ በቃ የማይገናኝ ነገር ነው የምታወራው። ወዳጄ እኛ ቲክታክ ላይ የበቀልን ሰዎች አይደለንም፣ እወቁ። ከታች ጀምሮ በቤተ ክርስቲያኗ ትምህርት ውስጥ ያደግን ሰዎች ነን። ነግረናል፣ ተማሩ ብለናል፣ መማር ይቀድማል ብለናቸዋል። አንዱም ከነሱ መሃል አንድም አይደለም ቤተክርስቲያን ሊማር በሰንበት ትምህርት ቤት አላለፈም። ከፈለው ሙስሊም ሆንክ ኤቲስት ሆንክ ምንም ሆንክ፣ ይሄ አሁን አካሉ ገብቶ የተማረበት ትምህርት ቤት ገንዘብ ካለ ከፍለ መማር ትችላለህ። ምንም ሁሉ ሰይጣን አማኙን ይሰጣል ወረቀት፣ ችግር የለበትም። እያልናችሁ ያለ ነው ኮንሺየስሊ ነገሮችን ተከተሉ። በነገራችን ላይ በጣም የሚያሳዝነው ነገር በደንብ ስሙት። ወልድ የራሱ የሆነ ራስ አለው አለው። ከአብ የተለየ የራሱ የሆነ ራስ አለው። ከአብ የተለየ የራሱ የሆነ ራስ አለው። በደንብ ስሙ። አለው ይላል ልጁ። እሺ፣ በዛ ራሱ ነው የሚያስበው አይደል? የሚያስበው በአብ አይምሮነት ነው። ኩነት ጋር ስትመጣ አንድነት እኮ የመጣው ልጁ አትሊስት ከሱ ይሻላል። ኦርቶዶክስ እኮ ነው ልጁ። የሚያስበው በአብ አእምሮነት ነው፣ በአብ ልብነት ነው። እናስተካክለው በቃ። ምክንያቱም ሁሉም የቲክቶዶክሶች ተማሪ ስለሆኑ ልጁን እናርመው። በአብ ልብነት ያስባል ብላ ቤተክርስቲያኗ ታስተምራለች። እንግዲህ ዛሬ ይኸው ከታች ቁጭ ብለሃል። ህዋድ በደንብ ስማና ተማር። ሪከርድ ታደርግና እዛ ጅሎችህን ታጃጅላቸዋለህ። በአብ ልብነት በአብ አእምሮነት ሳይሆን በአብ ልብነት ወልድና መንፈስ ቅዱስ ያስባሉ ብላ ታስተምራለች ቤተክርስቲያን ነው። ቀጥሉ። የወልድ ራስ ለምንድን ነው የሚጠቀመው? ለወቱ ስሙ። የወልድ ራስን ታዲያ ለምንድን ነው የሚጠቀመው? ለወቱ ስብሐት እግዚአብሔር ያሳያችሁ። እሱም ራሱ እንግዲህ ይሄ ልጁ ኦርቶዶክስ ነው፣ ይሄም ኦርቶዶክስ ነው። ምንም የኩነት የቤተክርስቲያን የኩነት ትምህርት ስለማያውቅ ምን እያደረገ ነው? ሞክ እያደረገበት ነው። ለወቱ ስብሐት በወልድ ራስ የወልድን ራስ ለምንድን ነው የሚጠቀምበት? ሂድና ቤተክርስቲያንን የአብን ልብ ወልድና መንፈስ ቅዱስ ለምንድን ነው የሚጠቀሙበት ብለህ ቁጭ ብለህ አቶ ዮሐድ ገብተህ አንብብ። ምክንያቱም የቤተክርስቲያኗን ትምህርት ስለማታውቅ ወንድምህ ነው። እዚህ ጋር ሴቶች ሃይ ጎበዝ ጀግና እንዲሉ ታሸማቀቋል አይደል? ብታውቀው አርመኸው ታልፍ ነበር ብታውቀው። ምክንያቱም ምንም ዕውቀት ስለሌለህ ነው። በደንብ ስሙ። እኔ አቶ ዮሐድንም ይሄን ከታች ያለ ምስኪንንም ምክንያቱም ከአቶ ዮሐድ ከታች ያለው ስለሚሻል ማለት ነው። አትሊስት የተወሰነ መረዳት አለው። ስሙ። አጥና ፈጣሪ ላይ እንደዚህ አይነት አንድ ነው ሲባል አንተ በአካል አንድ ነው። ቆይ የወልድ ራሱ ለምን ነው የሚጠቀመው? መልስ። ስሙ። ዋርን ልጁ እግዚአብሔር አንድ ነው ሲባል በአካል አንድ ነው ብለህ ታምናለህ ወይ? በደንብ ስሙ። የልጁ ጥያቄ ነው። ቆይ ምክንያቱም ይሄን ጥያቄ መመለስ ስለማይችል በራሱ ሴት ኦፍ ማይንድ ውስጥ ልጁን ሊሰበስበው ነው። ልጁ እዚህ ውስጥ ከተሰበሰበው ከሁሉም በእውቀት ይሻላል። በነገራችን ላይ ከሁሉ ስሙት። ራስ አለው ግን አይምሮነቱን የሚጠቀመው ራሱ ለምን ይጠቀምበታል? ነው የሚያስበው በአብ ልብነት ነው የሚያስበው ይላል እኮ የራሱ ራስ። ኤክሰለንት። ምን አለው ልጁ? በአብ ልብነት ነው የሚያስበው። ትክክል እኮ ልጁ እኮ የቤተክርስቲያኗን ትምህርት እየተናገረ ነው። ልጁ የቤተክርስቲያኗን ትምህርት ነው። ስሙት። ከላይ ያሉት ምንም የቤተክርስቲያኗን ከመዝናምን አንድ ኦርቶዶክስ አንድ ቁጥር ከመዝናምን የሚለውን መጽሐፍ ያዘ አንድ ቁጥርን ይጻፍ። ከመዝናምን የሚል መጽሐፍ ይዟል። እኔ ውጭ ስላለሁኝ ነው። ከመዝናምን ያዘ ሰው አለ? አንድ ቁጥርን ይጻፍ። ከመዝናምን
ገልጬ ላስተምራችሁ ላሳያችሁ። እና ወዳጄ እየነገርናችሁ ያለ ነው እባካችሁ ከእንደነዚህ አይነት ሰዎች ራቁ። ምንም ዕውቀት እንደሌላቸው ዛሬ ላሳየን። ልጁ በነገራችን ላይ በክርስትና ትምህርት ይበልጣቸዋል ሁሉ ነው። ልጁ ትክክለኛውን ትምህርት ነው እየነገራቸው ያለው። ስሙት። ለምንድነው የሚጠቀመው ነው ጥያቄው። ማይ ብራዘር አካል አለው በአይምሮ ግን አካል አለው የለውም አልተጠየቀም። የራሱ ወልድ የራሱን ራስ ለምንድነው የሚጠቀመው? ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው? ይሄን የሚመልስልን ሰው አለ? እስኪ ጠይቁት። አቶ ዮሐድን ሂዱና እዚህ ጋር ጀሌዎቹ እስኪ ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው ብላችሁ ጠይቁት ራሱን። ይሄ ማለት የዲያብሎስ ጥያቄ ማለት ነው። የአጋንን ጥያቄ ምን ማለት ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው ብሎ ጠይቅ ማለት ነው። አይደለም ክርስቲያን እስላም ሙስሊም እንኳን የማይጠይቀው ጥያቄ፣ አህዛብ የማይጠይቀውን ጥያቄ ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው? እስኪ መምህር አለ ኦርቶዶክስ መምህር ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው መመለስ የሚችላል? ድፍረታችሁ ክህደታችሁ እዚህ ድረስ ነው የደረሰው። ድፍረታችሁና ክህደታችሁ ለዚህ ነው እናንተ ሰዎች የምትከተሉት አጋንንትን ነው። እናንተ ጋር ክርስቶስ ኢየሱስ የለም እምላችሁ ለዚህ ነው። ኢየሱስ የራሱን ራስ የሚጠቀመው ለምንድን ነው? የሚመልስልን ሰው አለ? ንገሩን። አለ በታሪክ እንዲህ አይነት ጥያቄ ጠይቆ የሚያውቅ ሰው አለ? ለምንድን ነው እንዲህ አይነት ጥያቄ የሚጠይቀው መሰላችሁ? ምን ማለት መሰላችሁ? ኢየሱስ የራሱን እግር እንደኛ ሰው አይደል? የራሱን እግር ለምንድን ነው የሚጠቀመው ብሎ ጠይቅ ነው። ኧረ እንዴ የምሬን እኮ ነው እላቸው ነግራቸዋል። ፐብሊክ ስፔስ ላይ ነው። ኦርቶዶክሶች ተማሩ ከነዚህ እኔ የክርስቶስን ወንጌል ነው ማስተምራችሁ። ስለ ክርስቶስ ወንጌል ነው የምነግራችሁ። ከነዚህ አጋንንቶች እንድትርቁ ነው። ጫት ቤት ቁጭ ብለው ሲመረቅኑ ሐሳብ ያመነጫሉ፣ ሐሳብ ይፈጥራሉ። ከዛስ እዚህ ጋር ከታች ቁጭ ብለው ሃይ ሃይ በሚሏቸው እንትኖች ያው ሴቶች ናቸው ብዙዎቹ፣ በቃ መከራቸውን ያሳዩዋቸዋል። እስኪ ንገሩን ኢየሱስ የራሱን እግር ለምንድን ነው የሚጠቀመው? ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው ብሎ ጥያቄ ጠይቃል። የምሬን እኮ ነው። ምን አይነት ልጁ በቃ ከእውቀት የራቀ ጭንቅላት እንዳለው ስሙት። ያው ልድገምላችሁ፣ ስሙት። የሚያስበው በአብ ልብነት ነው የሚያስበው ይላል። የራሱ ራስ ለምንድን ነው የሚጠቀመው ነው ጥያቄው። ማይ ብራዘር አካል አለው በአይምሮ ግን አካል አለው የለውም አልተጠየቀም። የራሱ ወልድ የራሱን ራስ ለምንድን ነው የሚጠቀመው? ወልድ የራሱን ራስ ለምንድን ነው የሚጠቀመው? ከዚህ የበለጠ አጋንንታዊ አስተሳሰብ ጭንቅላት ያለው ሰው አለ? አለ? ይሄ እግዚአብሔርን በዚህ ልክ እግዚአብሔርን ሲሳደብ ሲያንቋሽሹ ተሰሱ የእውነት አይከነክ። በነገራችን ላይ ስድቡን ተውትና ቁጭ ብላችሁ ስሙ። ስድቡን ተውት። ከአንገታችሁ በላይ ያለውን ጭንቅላት ቆርጠው ወሰዱባችሁ እንዴ? ስድቡን ተውትና ቁጭ ብላችሁ ስሙ። ምን እየጠየቀን ነው ታውቃላችሁ? ወልድ የራሱን ራስ ለምንድን ነው የሚጠቀምበት? እስኪ ኦርቶዶክስ ነው አይደል? እስኪ ጭንቅላትን ተጠቀም። ምን እየተባለ ነው? ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው እያለ እየጠየቀ ነው አቶ ዮሐድ። ይሄ ጸረ ኢየሱስ ሆነ ነግራችኋለሁ ከዚህ ቀደም። ፋይት የምናደርገው ከጸረ ክርስቶሶች ጋር ከጸረ ኢየሱሶች ጋር ነው። ወልድ የራሱን ጭንቅላት ለምንድን ነው የሚጠቀመው? አረ እግዚአብሔር ይገስጸ። ስሙት፣ እግዚአብሔርን ስሙት። ይኸው ደግማችሁ ይሄን አይምሮነቱን ራሱ ለምን ይጠቀምበታል? የሚያስበው በአብ ልብነት ነው የሚያስበው ይላል። የራሱ ራስ ለምንድን ነው? ቤተክርስቲያን በአብ ልብነት ወልድና መንፈስ ቅዱስ ያስባሉ ብላ ታስተምራለች ቤተክርስቲያን። አቶ ዮሐድ ግን ይሄን አያውቀውም ትምህርቱን።
ምክንያቱም እኔ አንድ አሳይመንት ሰጥቻችኋለሁ። እስኪ ጎበዝ ከሆናችሁ ከአካሉ ጀምራችሁ እስኪ ሚዲያ ላይ ወጣችሁ ስለ ስላሴ አስተምሩ ብያችኋለሁ። ግደሏቸው፣ አያስተምሩም። ስለ ስላሴ የሚያስተምሩ ከሆነ እስካሁን ሹዋሹ ሲያጭበረብሩ የነበረው ገደል ለሚገቡት አይለቋቸውም፣ ይፈልጧቸዋል። በአካል እንኳን አይለቋቸውም። እስኪ አካሉ ጎበዝ ከሆነ ይሄው 4 ዓመት ነው ምናምን ቲክቶክ ላይ ቁጭ ብሏል አይደል? አንድ ቀን የስላሴን ትምህርት አስተምሮ አያውቅም። እስኪ ገብቶ የስላሴን ትምህርት ያስጥ፣ የኦርቶዶክስን የስላሴ ትምህርት ይስጥ። አይሰጥም፣ ግደሉት። ለምን እንደሆነ ታውቃላችሁ? ከቤተ ክርስቲያኗ ጋር ፍጹም ነው የሚለያየው። ፍጹም ማለት ነው። በደንብ ትሙት። የሚጠቀመው ነው ጥያቄው። ማይ ብራዘር የወልድ ራሱ ለምን እንደው የሚጠቀመው መልስ። ኢየሱስ ራሱን ለምንድን ነው የሚጠቀመው? በእግዚአብሔር እንዲህ አይነት ጥያቄ በእግዚአብሔር ስም ይሄ አሁን ጤናማ ነው? እኛውን ጤናማ ናቸው? ይሄ አሁን እንግዲህ ከጫት ቤት ነው ስርጭቱ። መቼስ አንድ ጤናማ ጭንቅላት ያለው ሰው ኢየሱስ ጭንቅላቱን ለምንድን ነው የሚጠቀመው ብሎ አይጠይቅም። ነገ ምን ብሎ ይመጣሉ? ኢየሱስ እግሩን። ይሄ በነገራችን ላይ ክርስቶስ ኢየሱስ ላይ ሞክ እያደረጉ ነው። ነግረናችኋል አይደል? እግዚአብሔር አካል አለው ግን የአካል ክፍል የለውም ሲሉ እነዚህ ሰዎች ክርስቶስ ኢየሱስን አምላክ አይደለም እያሏችሁ ነው ብዬ ነበር። ይሄው መጣ። ይሄው ቁጭ ብሎ መጣላችሁ። በነገራችን ላይ በማይመች ሲቹዌሽን ውስጥ ላይቭ የገባሁት የነዚህን አጋንንታዊ ትምህርት ለመግለጥ ነው። አጋንንታዊ ትምህርት እነዚህ ከአጋንንት ሁሉ ይበልጣል። እኔ ትምህርታቸው ከአጋንንት ይበልጣል። በነገራችን ስሙት። ራስ አለው ግን አይምሮነቱን ራሱ ለምን ይጠቀምበታል? የሚያስበው በአብ ልብነት ነው የሚያስበው ይላል። የራሱ ራስ ለምን ነው የሚጠቀመው ነው ጥያቄው። ማይ ብራዘር አካል አለው በአይምሮ ግን አካል አለው የለውም አልተጠየቀም። የራሱ ወልድ የራሱ ራስ ለምን ነው የሚጠቀመው? ሄቨን እንደነሰሙ እግዚአብሔር ይመስገን። ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው? አይ የምር እኮ ነው። ለምን ይጠቀም ታዲያ? እኮ የእውነት ሴጣን ራሱ እኝማ ከኔ ይበልጣሉ ብሎ ነው የሚሸሻቸው። ጥያቄው እንደዚህ ነው እንግዲህ ኢየሱስ የራሱን ራስ ለምን ይጠቀም? ለምንድን ነው ይጠቀም? አቱ ዳሬ ይቅር ይበለኝ። በእውነት ይሄ ይቅር ይበለኝ ነው የሚያስብለው። እንዴ ወዳጄ ምን እያወሩ ነው እነዚህ ልጆች? እባካችሁ ዮሐድ አንተነህ ሎዛ እዚህ ጋር የተሰበሰባችሁ ከጫት ቤት መንፈሳዊ ትምህርቶች ስርጭት አቁሙ። ከጫት ቤት ስርጭት አቁሙ። ትምህርት ሲጠፋ ወልድ የራሱን ራስ ለምንድን ነው የሚጠቀመው ብላችሁ ትመጣላችሁ? የእውነቴን እኮ ነው ብላችሁ ትምህርት ሲጠፋችሁ ወልድ የራሱን ራስ ለምንድን ነው እግዚአብሔር የወሬን እኮ ነው ብላችሁ ምን እያወራችሁ ነው? የእውነት ምን እያወራችሁ ነው? ታሙ በኦርቶዶክስ ትምህርት እግዚአብሔር አካል አለው የሚታመን የለም። እኔ አልቀበልም። ራሱ እግዚአብሔር አካል ምን እኔም ገብቼ ስለነበር ይዛት አትልም ግን በተመልሼ ይጠይቃል። ገብተሽ እግዚአብሔር አካል አለ አካሉን ብቻ አይደለም የኦርቶዶክስ የኩነት ትምህርት ምንድነው የሚለው ብለሽ ጠይቂያቸው። ኩነትን አስረዱን። በነገራችን ላይ ልጆቹ መንፈሳዊ ትምህርት የሚባል ነገር ተምረው አያውቁም። አንድ የምሬን ነው የምላችሁ። ሲጀመር ልጆቹ የምንንም ቁጭ ይላሉ፣ ጫት ቤት ምናምን ቁጭ ይላሉ። እቺ ኒው አድቨንት ላይ ጉግል ያደርጋሉ። በቃ ምርቀን ሲሉ ላይቭ ይገባሉ። ከዛን ይቀባጥራሉ። በቃ ይቀባጥራሉ። አካውንቱን ለምን የሰሙና እናዘጋም? አዜብ ቁጭ ብለሽ እኮ ስለ እግዚአብሔር ክብር የምትማሪው እዚህ ቤት ነው። ኢየሱስን ለማዋረድ ጣረ። ያዋረደ መሰለው። መጀመሪያ ኢየሱስ የወደቀ ስጋ ነው ያለው አለ። ከዛም በኋላ ቀጠለ እንዴ ስንል መጣና ምን አለ? እግዚአብሔር አካል አለው ግን አካሉ ልሙጥ ነው አለ። አሸብር የአካል ክፍል የለውም።
ማን ነው ይሄን ሰው በእናታችሁ ይሄ ቦዘኔ ነው በእና አብሮቹ ቆጫት የሚቀም ሰው ነው ብሎክ አድርጉት ያስገባችሁ ሰዎች ተከታትላችሁ ይሄን ልጅ ብሎክ አድርጉት ብሎክ እያደረኩት እየፈታችሁት ነው የምታመጡት ይሄ ማለት ነው ይሄ ያሁኑ ልጅ በጣም ባለጌ ከነሱ አንሳሺ ወንድሜ ሞዴሬተር ከነሱ አንሳሺ በቃ ይሄ ያሁኑ ልጅ በነገራችን ላይ አብሯቸው የሚቀም ነው ይሄ ምንድነው ናዝሬት ነው ምናምን አብሮ የሚቀም አብሯቸው የሚቀም ሰው ነው አብሯቸው የሚቀም እና ብሎክ አድርጉት እና አቶ ዮሐድ ስለ ወልድ ራስ እየጠየቀን ነውና እናንተ ሰዎች ግን ጭንቅላታችሁ ምን ሆነም አረ ኦርቶዶክሶች በእባካችሁ አሰሩት ጭንቅላታችሁ ውጡ እስኪ ከጥላቻ እና ዮሐድ የሚጠይቀው ምን አይነት ጥያቄ ነው ብላችሁ አስቡ እስኪ ጭንቅላታችሁን ተጠቀሙት እንዴ ኢየሱስ ራሱን ለምን ነው የሚጠቀመው እያለ እኮ ነው እስኪ ከታች ያላችሁ የምትሳደቡ መልሱልኝ ኢየሱስ ራሱን ለምንድን ነው አሸብር ተረጋጋ እስኪ ኮከብ በነገራችን ላይ የሴት ስም ያላቸው በጠቅላላ እዚህ የምታዩቸው የሚሳደቡ በጠቅላላ ወንዶች ናቸው ጫት ቤት ግሮሰሪ ምናምን የተሰበሰቡት በጠቅላላ የሴት ስም ያላቸው ጎረምሶቹ ናቸው አሁን ኮከብ ብሎ በሴት ስም ነው የመጣው ሲናገር ንገሩን ኦርቶዶክሶች ኢየሱስ ራሱን ለምንድን ነው የሚጠቀመው መልሱልን እንግዲህ የኔ ጥያቄ አይደለም ሄዳችሁ አቶ ዮሐድን ጠይቁት ምንድነው ጥያቄው ራሱ ነው ያልገባኝ እኮ ግራ ገባኝ ማን ነው ጥያቄ ጠየቀው እሱስ ለምን ይጠይቃል እስቲ ትንሽ እንትን አድርጉ በነገራችን ላይ ስሙት ሙሉ የራሱ የሆነ ራስ አለው ወልድ የራሱ የሆነ ራስ አለ ወይ ሲለው ልጁ አዎ አለው አለ በደንብ ስሙ ልጁ አዎ አለው አለ ልጁ ኦርቶዶክስ ነው ስሙት አብ የተለየ የራሱ የሆነ ራስ አለው ከአብ የተለየ የራሱ የሆነ ራስ አለው ሲል አዎ አለው ልጁ ትክክል ነው ሲል ልጁ ትክክል ነው ምክንያቱም አብ የራሱ የሆነ ፍጹም መልክ ፍጹም ገጽ አለው ብላ ቤተክርስቲያኗ ታምናለች የአካል ሶስትነት ላይ ልጁ ሲል ትክክል ነው በደንብ ስሙ በቤተክርስቲያኗ ትምህርት ልጁ ትክክል ነው ስሙት አሁን እሺ በዛ ራሱ ነው የሚያስበው አይደል እንዴት ይስትና በዛ ራሱ ነው አይደል የሚያስበው አለው ሀብቶም በጣም ጨዋ ሰው ነው ሀብቶም ግባልን ይሄው በደንብ ስሙት ምን አለው በዚያ ራሱ ነው አይደል የሚያስበው አለው ስሙት ያስበው በአብ አይምሮነት ነው ኩነት ጋር ስትመጣ አንድነት እኮ የመጣው ልጁ በነገራችን ላይ ብዙም እንትን የለውም ግን በጣም ጎበዝ ነው ልጁ እየመለሰ ትክክለኛ ቤተክርስቲያኑን ትምህርት ነው ልጁ የሚመልሰው በአብ ልብነት ነው በአብራሰን በአብ ልብነት ነው ማን ወልድ የሚያስበው ይሄ ኩነት ጋር ይመጣል የኩነት ሶስትነት ቀጥሉ የወልድ ራስ ለምንድን ነው የሚጠቀመው በደንብ የወልድ ራስ ለምንድን ነው የሚጠቀመው ትነግረኛለህ ኢየሱስ ጭንቅላቱን ለምንድን ነው የሚጠቀመው ኦርቶዶክስ እዚህ ከነዚህ ጎረምሶች ጋር የምታገጡ ንገሩን እስኪ መልሳላችሁ ይሄ አንድ ሰው የማሰብ እንትኑ ዝቅጥ ሲል የሚናገረው ነገር ነው ስሙት ሎቱ ስብሐት አለ ራስህ ሎቱ ስብሐት አንድ ነው ሲባል አንተ በአካል አንድ ነው ልጁ ትክክለኛ ጥያቄ ነው በአካል አንድ ነው ብለህ ታስባለህ ወይ ሲለው ቆይ አቶ ዮሐድ የአካል ሶስትነት እና የእግዚአብሔር አንድነትን መለየት አይችልም አያውቅም ያው ክሊርሊ የሚናገረው ይሄ ቪዲዮ ነው ስሙ ወልድ ራሱ ለምንድን ነው የሚጠቀመው መልስ ኢየሱስ ራሱን ወይም ጭንቅላቱን ለምንድን ነው የሚጠቀመው መልስ እያለው አሁን ከእንደነዚህ አይነት የአእምሮ ዝቅጠት ያለ እኔ ምድር ላይ በጣም የዘቀጠ አእምሮ ያለው ሰው አለ እንደነዚህ ሰዎች እንደነዚህ ግሩፖች የአእምሮ ዝቅጠት ያለበት አይቻላል ኢየሱስ ጭንቅላቱን ለምንድን ነው የሚጠቀመው ብሎ ይጠይቃል አረ ኦርቶዶክሶች ንቁ ስሙት ራስ አለው ግን አይምሮነቱን የሚጠቀመው ራሱ ለምን ይጠቀምበታል ነው የሚያስበው በአብ ልብነት ነው የሚያስበው ይላል እኮ ልጁ ወደ ፖይንቱ መጣ በአብ ልብነት ነው የሚያስበው
እስኩነት ትክክል ነው። ልጁ በአብ ልብነት ያስባል። ቢያውቁ እነዚህ ልጆች የሥላሴን አንድነትና ሶስትነት ቢያውቁ በዚህ ልክ እንዲህ አይነት የወረደ ጥያቄ ነውር የሆነ ነገር አይናገሩም። ስሙት። ራስ ለምንድን ነው የሚጠቀመው ነው ጥያቄው። ማይ ብራዘር ስሙ። አካል አለው የለም፣ በአይምሮ ግን አካል አለው የለውም አልተጠየቀም። የራሱ ወልድ የራሱ ራስ ለምንድን ነው የሚጠቀመው? እሺ ይሄን ጥያቄ እንጠይቃቸዋለን። ሀብቶምዬ የክርስቶስ ሰላም ካንተ ጋር ይሁን። ኢየሱስ የራሱን ራስ ለምንድን ነው የሚጠቀመው? እንግዲህ የዋር ጥያቄ ነው። ቆይ በተራ ትገባለህ። ቆይ ከሀብቶም ይቀድመሃል። ሀብቶም ቀጥል። ምናልባት አሁን በስላሴ አስተምሮ ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድ ፍጹም ገጽ መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው። ይህንን አስተምራችን አሁን ከዛ ደግሞ ይሄ አሁን ራስ የሚለው ለምንድን ነው ራስ የሚለው? አሁን በልብነት እናስባለን ካለ ልብና ራስ በምንድን ነው የሚያያዘው? ስለዚህ አብ በልብነት የምንመስለው ከሆነ አሁን በራስ ያስባል ማለት ምን አመጣው? ልብ ከሆነ ማለት ነው። በልብነት ተብሎ ከተጻፈ ወንድማችን ሀብቶምዬ ራስ የሚለውን ለምንድን ነው ያመጣውን ነው ቃሉ ለምን ኤግዛክት አሁን አይደለም የዮሐር ጥያቄ ኢየሱስ ጭንቅላቱን ለምንድን ነው የሚጠቀምበት የሚል ጥያቄ ነው የጠየቀው። እኔ ሴጣን ራሱ እንዴ በጣም አይቶ እኚህ ከኔ በላይ ናቸው በመንፍቅና ብሎ ጥሎ ሄደው ምን ማለት ነው? እሱ እንትን ሊሆን ይችላል። ስጋ ከመልበሱ በፊት ብሎ አስቦ ሊሆን ይችላል። ስጋ ከመልበሱ በፊት ቃል የሚለው ስላለ ከዛ ተነስቶ ሊሆን ይችላል። እሱ ችግር የለውም። ዋናው ግን አሁን ልብነት ነው አይደለ? ራስ ቆይ ሀብቶም ልብነት ነው አይደለ? ሀብቶም እዚህ ጋር አቶ ዮሐድ እያወራ ያለው ወልድ የራሱን ራስ ለምንድን ነው የሚጠቀመው እያለ ነው ጥያቄው እኮ። በኩነት ላይ ራስ የሚያወራ የለም ነው እያልካለሁ። በመሰረቱ በኩነት ላይ ጥያቄ እሱ እኔ እናንተ እኮ ሀብቶም ተስማምተናል። እኔ እናንተ አሁን የዮሐድ ጥያቄ ጋር ነው የምንመጣው። ይሄ አጋንንታዊ ጥያቄ ነው። ይሄ አጋንንት ራሱ ከኔ ብሳሉ የሚለው ምንድነው? ወልድ የራሱን ራስ ለምንድን ነው የሚጠቀመው እያለው ነው ልጁን። ምን የሚሉት ጥያቄ ነው? እንዲህ አይነት ጥያቄ በምድር ታሪክ፣ በክርስትና ታሪክ፣ በእስልምና በኤቲስቶች ታሪክ ተጠይቆ ያውቃል ወይ? ምን የሚሉት ጥያቄ ነው? እስኪ መልስልን። እሱ እኮ ነው እያልካለሁት። አሁን በኩነት ትምህርት የሚጠይቅ ከሆነ ልብ፣ ቃል፣ እስትንፋስ ብሎ እስትንፋስ ገባ። ከዚህ ውጭ ማለት ነው ራስ ብሎ መጠየቅ አይችልም። በኩነት ላይ ራስ የሚል ጽሑፍ የለም። ከየት አመጣው? ራስ የሚል ጽሑፍ ከየት አመጣው? በመሰረቱ ለኩነት የሚጠይቅ ከሆነ ከኩነቱ የተጻፉ ቃላቶች ነው መጠቀም ያለበት እንጂ ከዛ ውጭ ራስ እኮ አላለም። ጭንቅላት እኮ ነው ያለው። ጭንቅላት የሚል ነው ቃላትን የተጠቀመው። ምንድን ነው ጭንቅላት? የለማ በኩነት የለም። ጭንቅላት ስለ ራስ አያወራም። በኩነት ላይ ቃሉ ከባድ ነው። ነት ቃል እስትንፋስ ነው የሚለው እንጂ ከዚህ ውጪ በኩነት ላይ ራስ የሚል ጭንቅላት የሚል ቃልም የለም። ከየት አመጣው? ጥያቄ ለመጠየቅ እኮ መጀመሪያ እግዚአብሔር ጭንቅላት አለው እንዴ? ቃላት መጠቀም አለበት። እግዚአብሔር ራሱ መለኮት የምንለው እግዚአብሔር ጭንቅላት አለው። ጭንቅላት የሚለው ለሱ ይሰራል። ምንድን ነው እያልካለሁ? ቃላቱ አስፈላጊ ቢሆን አባቶች ማስቀመጡት ነበር። ገባ? ያስቀምጡት ነበር። ይሄ ነው እያልካለሁ። ለምን አባቶች አይጠቀሙበትም? ጭንቅላት ከማለት ልብ ብለው ተርጉመውታል እኮ። ጭንቅላት የሚለውን በራሳቸው ትርጓሜ ላይ ልብ ብለው ካስቀመጡ ለምንድን ነው እሱ ልብ የሚለውን ቃል ትቶ ጭንቅላት ብሎ ወይም ራስ ብሎ የሚናገረው? ከየት አመጣው? ይሄ ነው መጠየቅ ያለብን። ቃሉ ከየት አመጣው? ኤክሶ ስለነበር እስቲ ኤክሶ ምን ነገር ነበር ካላንተ? ኖ ጭንቅላት ማለት ራስ ማለት ነው እንዴ? ወይ ደግሞ ልብ ማለት ነው እንዴ? ሀብቶም ማለት ይቅርታ፣ በጣም እንደዛ ተብሎ ይፈታል። ጉደታ እንትን በለው ተወውና እንትና ሀብቶም እንትን እያለ ነው። ሀብቶም ምን እያደረገው መሰለ? ስህተት ነው ሲጀመር። ይሄ አጋንንታዊ ነው። እንዴት
ወልድ ጭንቅላቱን ለምን ይጠቀማል ወይም ራሱ የወልድ ራሱን ለምን ይጠቀማል ብሎ መጠየቅ ምን የሚሉት አጋንንታዊ ጥያቄ ነው የሚል ነው ሐሳቡ። በደንብ ስሙ። ሀብቶም ይሄ ልክ አይደለም እያለ ነው የሚናገረው። ኤክሶ ኮንቴክስት ምናምን የምትለውን ተውና ሲጀመር ልጁ ደጋግሞ ስለ ኩነት ነው የምታወራኝ ሲለው ስለ አካል ነው ወይስ ስለ ኩነት ነው የምታወራኝ? ስለ አካል ሶስትና ሲል እሱን አይደለም ወልድ ራሱን ለምንድን ነው የሚጠቀመው የሚል ነው። እኔ አንተን ኤክሶ እዛ ስላለ አንተን እንጠይቅ። አሁን ወልድ ራሱን ለምንድን ነው የሚጠቀመው? አሁን መልስልን። እሺ መጀመሪያ ልጁ የሚያምነው በሶስት አምላክ ነው፣ በአንድ አምላክ አይደለም። አብን የግል አምላክ አብን ራሱን የቻለ ወልድን መንፈስ ቅዱስን ሌላ ራሳቸው የተነጣጠሉ አምላኮች ብሎ ነው የሚያምነው። በዛ ኮንቴክስት ነው አብም የራሱ ራስ የራሱ አእምሮ አለው እያለ ክሌም እያደረገ ስለነበረ በዛ ኮንቴክስት ነበረ ነጣጥሎ እየጠየቀው ስለነበረ ነው ይህንን ጥያቄ ለምን ከነጣጠለው አለለ አጠያየቁ ራሱ ብሎ ያው አንተም አፈርም እንዳደረከው አብ ወልድ መንፈስ ቅዱስ የራሳቸው የአካል ክፍሎች አላቸው ብለህ ስለምታምን በዛ ኮንቴክስት ነው እየጠየቀው የነበረው እንጂ እና የራሱ አካል የለውም። መንፈስ ቅዱስ የራሳቸው አካል ክፍል የላቸውም እንዴ? ኤክሶ የለውም ብለህ ታምናለህ እንዴ? አብ የራሱ የሆነ አካል የለውም፣ ወልድ የራሱ የሆነ አካል የለውም፣ ሶስት አካል ብለህ አታምንም እንዴ? አካልና የአካል ክፍል ይለያያል። ሰሙ ሶስት አካል ብለህ ታምናለህ? አሁን እኮ አሁን የሞኖፊሲስ እምነት ተከታይ ወደ ሞኖፊሲስ እየወሰዷቸው ነው እኚህ ልጆች። በደንብ ስማ። አሁን እየተጠየቀ ያለው ልጁ ምንም ስህተት የለበትም። ልጁ ንግግሩ ላይም ጥያቄው ላይም ምንም። ስለዚህ አንተም በሶስት አምላክ ነው የምታምነው? አቤት አንተም በሶስት አምላክ ነው የምታምነው? እስቲ ትመንቱ ላይ ስለ ሶስት አምላክ ሳይሆን ስለ ሶስት አካል ነው እየተነገረ ያለው። ይላችሁ እናንተ ስለ ስላሴ ምንነት ትምህርቱ ጭራሽ አታውቁም። አንተም ሆነ የምትከተላቸው መምህር የምትላቸው ቆይ አታውቁም የምንላችሁ ሲጠይቀን ልጁ እንደውም ትክክለኛ ጥያቄ ትክክለኛ መልስ ነው የቤተክርስቲያኗ መልስ ነው የመለስ ያለው። እናንተ የስላሴ ትምህርት እጥረት ስላለባችሁ ያን ታወራላችሁ። ስለዚህ ክሊርሊ ከሀብቶም ጋር ተነጋገሩ። ሀብቶም ሰላም ነው። መጀመሪያ ስለ ቆየኝ አሁን ባክግራውንድ ምናምን አይደለም የሚያስፈልገን የነበረው ታሪክ ከልጁ ጋር የነበረው ባክግራውንድ ሂስትሪ ሳይሆን ቃሉ ራስ ጭንቅላት የሚል አይነገርም። የሚነገረው ምንድነው? ልብነት፣ ቃልነት፣ መንፈስ ማነው እስትንፋስነት። ይሄ ነው የኩነት ትምህርት ይሄ ነው። ከዚህ ውጭ ለምንድነው አሁን ከኩነት ወጥቶ ሌላ ጥያቄ የሚጠይቀው ለምንድን ነው? እንደዛ አባቶች የሚጠቀሙበት ቃላት አለ አይደለ? ቃላት አለ አይደለ? እነዛ ቃላት ለምን አይጠቀምም? ከዛ ውጭ ለምን መጣ ነው? ይሄ ለምን እንደብታለ? ከዚህ በፊት እኔም እንደዚህ ብዬ እርሱ እንደተናገረው ራሱ ዮሐንስ እኔን ሲቃወመኝ ነበረ። ገባ? ለምን እነዚህ ቃላት ትጠቀማለህ ብሎ እኔን ሲቀሰኝ ነበረ። እውነቱ ነው ብዬ የአባቶች ቃላት መጠቀም አለብኝ ብዬ ትቼዋለሁ። ከዛ በኋላ ገባ? ስለዚህ ምን አመጣው? እንደዚህ ራሱ አሁን ለምን ይጠቀምበታል ነው። የአባቶች ቃላት ያውቃል እኮ ልጅ እኮ አያውቅም ማለት አይደለም። በደንብ አድርጎ ነው የሚያውቀው ዮሐንስ። ለምን እነዛ ቃላት ለምን አይጠቀምባቸው? ለምንድን ነው አሁን ሌላ አዲስ ቃል የሚያመጣ? እሺ እኮ እሱ አይደለም ያመጣው ልጁ ዲስቲንክት የሆኑ አብ ለብቻ ወልድ ለብቻ መንፈስ ቅዱስ ለብቻ አካል የሆኑ ሶስት አምላክ ብሎ ነው፣ አንድ አምላክ ብሎ አይደለም የሚያምነው። ሶ በዛ ናሬሽን ውስጥ ምን አለ ልጁ? አብም የራሱ ራስ አለው ወልድም የራሱ ራስ አለው እያለ ሲቀጥል፣ ታዲያ ሴፓሬት ካደረገው የአብ ያው እሱ እንዳለው ነው። አዶ ነው ኢቭን ኤክስፕረስ ራሱ ለማድረግ በጣም ይከብዳል። አብ የሚያስብበትና ወልድ የሚያስብበት ሴፓሬት አድርጎ ነው እያወራ የነበረው። ልጁ ባመጣው ናሬሽን ነው እንዴት እንደዚህ ትላለህ በሚል ዮሐድም አድሬስ ያደረገው እንጂ ዮሐድማ
በኩነት ቋንቋ ተጠቅሞ ነበረ በዛ ኮንቴክስት ብቻ ልጁ ባመጣው ናሬቲቭ ነው እንጂ ይሄ የዮሐድ ንግግር አልነበረም። ከተረዱኝ ልጁ እንዳልኩት 3 አምላክ ብሎ ነው የሚያምነው ኢች ሃቭ ዲስቲንክት ቦዲ ፓርት ነው ያለው። ኢቭን የውይይቱ ርዕስ የነበረው ራሱ እግዚአብሔር ኦር ደግሞ የአካል ፓርቶች አሉት ወይ ቦዲ ሜምበሮች አሉ ወይ በሚል ነው። እሱም ለእስልምና የተሰጠ ምላሽ ላይ ተነስቶ ነው። እኔ ላሰማችሁ የእናንተን መምህር አስተማሪ አካል አለው ስላሴ ወይ አካል እጅ አላቸው ተብሎ በ380ዎቹ የምትሏቸው ምን እንደሆነ ባላቅም ያስተማሩትን ትምህርት ላሰማክ ማለት አካል መምህር ይመጣል። የመጀመሪያ ከኔ ጋር ጨርስ። ሰው ምንድነው እያለ ያለው አሁን? እኔ ሙሉ ቪዲዮውን አምጡት ሙሉ ቪዲዮውን ማለት ነው። ግን ሰሙ ምንድነው እያለ ልጁ ስለ ኩነት ነው ወይ እየጠየቀኝ ያለው እያለው ነው። ስለ ኩነት ነው ወይ ብሎ እየጠየቀኝ ያለው እያለው ለምንድን ነው እሱ አሁን ስለ ራስ የሚያወራው ነው እያለ ያለው ሰሙ። ከሰሙ ጋር አሁን እዚህ ላይ እንግዲህ እኔ አልነበርኩም ዮሐድ ላይ ባክግራውንዱ ከምን ተነስቶ ምናምን የሚለው ማለት ነው። አሁን አንተ እንደምትለው ከሆነ ሰሙ የሚናገረው ሐሳብ ደግሞ አለ። ምንድነው እያለ ያለው? ልጁ እየጠየቀ ነው ስለ ኩነት ነው ወይ እየጠየቀኝ ያለው ልጁ ኦርቶዶክስ ነው እያለ ነው ያለውና ሰሙ ማለት ነው። ስለዚህ ከዚህ አንፃር ከሰሙ ጋር አውሩ። ሀብቶም ኦርቶዶክስ በ3 አምላክ እናምናለን እንዴ? እንደሱ ለዛ እኮ ነው ልጁ ያለው 3 አምላክ ነው የምናመልከው ብሎ ነው የመጣው። አይኖሄም እኔም እዛው ስለነበርኩ ልጁ እያለ ያለው በስላሴ ትምህርት አይነገርም እንጂ 3 አካልና 3 አምላክ ነው ያለው ነው ይክርክሩ። ልክ ነህ። እኔ የተማርኩት ይሄንን ነው። አብ አምላክ እያለ እንደዚህ ሲናገር የነበረው ይሄንን ነው። እውነተኛው ኢየሱስ ማን ነው ማታውቁት ከሆነ እሱን ነው የሚናገረውና አሁንም ሼር አድርገንለት ማምጣት እንችላለን። ማን ሀብቶም እኔም ስለነበርኩ እዛው ውይይቱ ላይ ቅርታ ኤክሶ ካስታወስክ ሄቨንዬ አንቺ መኖርሽ እና አለመኖርሽ አይደለም። አንቺ ከአንቺ አስተምሮ አንጻር ለማየት ትችያለሽ። እኔ እዛ ላይ ችግር የለኝም። እኔ ግን እያልኩ ያለሁት ልጁ አንዳንዴ ብዙ ኦርቶዶክሳውያን ሆነው እውቀት የሌላቸው ሰዎች አሉ። ቱዛት ኤክስተንት ልጁን ማጃጃል ምን አመጣው? ኦኬ ፕሮቴስታንት ከሆነ እንደዛ አይነት ሐሳብ መሄድ ይችላል። ኦርቶዶክሱ ነው ግን ልጁ በትክክል ኦርቶዶክሱ ነው እውቀት የሚያጥረው ከሆነ በቀላሉ ቀለል ባለ መልኩ እንዲማር እንትን አፕሪሺየት ማድረግ አለበት እንጂ አጃጅሎ እንዲጠፋ ማድረግ አካሄዱም ትክክል አይደለም ማለት ነው። ኦርቶዶክስ የሆነ እኔ አሁን ፕሮቴስታንት ሆኖ ወይ ደግሞ ሌላ ኦንሊ ጀስት ቢሆን እኮ ቢያቀርብ ማለት ነው ቻሌንጅ ማድረግ ይችላል። ችግር የለውም። በፈለገው መንገድ ቻሌንጅ ማድረግ ይችላል። ልጁ ግን ኦርቶዶክስ ከሆነ እያወቀ ከሆነ ግን ትክክለኛ አካሄድ አይደለም። እሱ የማረም ዘዴውን የተጠቀመበት አካሄድ የኛም የኩነት አስተምሮ የሚያፋልስ ነው የተጠቀመበት አካሄድ ማለት ነው። ስለዚህ እንደዛ ከመሆን ለቤተክርስቲያን ልጆች በቃ መንከባከብ አለበት። ቀለል ባለ መልኩ ወይ በውስጥ ማስረዳት ምን አመጣው እንደ አንድ ፕሮቴስታንት እዛ ላይ የሚጫንበት አያስፈልግም። መጫንም አያስፈልግም። እንደ አንድ ኦርቶዶክስ በውስጥ ላውራ ላስረዳ ብሎ በውስጥ በአደባባይ እንደዛ ማድረግ ማለት ልጁ ምን እንዲሆን ነው? ማጃጃል ማለት እኮ ነው። ይሄ ትክክለኛ አካሄድ አይደለም። ምናልባት በፕሮቴስታንት እንደዛ ስለምን ያጃጅለኛል? እንዴት አይነት ንግግር ነው? አብርቶ አሚኖ ነው ሜይ ቢ የአማርኛ እንትን እኮ ነው አላውቅም። ሌላም ሰው ሲጠይቅ ሌላም ሰው ማጃጃል ይቻላል እንዴ? እምነትህን ነው የምትነግረኝ እንጂ ኦርቶዶክስ አይን ስሚ፣ በትዕቢት ይመጣል፣ ተወጥሮ ይመጣል። ገብቶሻል? ሌላ እምነት ያለው ሰው እኮ ስንት ነገር እኮ ነው እያየን ያለ ነው። ልቦናቸው እንትን ደፍነው ፖለቲካ ለመስራት የሚመጡ ሰዎች አሉ። ፖለቲካ ለመስራት ማለት ነው። እንደዚህ የሆነ በመጡበት ነው የምትሰጣቸው መልሳቸው። ፖለቲካ ለመስራት የሚመጣ በዛ ቅኔ ላይ መምጣት አለብን ማለት ነው። በቅንነት ለመማር የሚመጣ ፕሮቴስታንት ካለ ደግሞ በቅንነቱ አስረዳዋለን እንደየሁኔታው ማለት ነው። ፖለቲካ ለመስራት ከአፍህን የሆነ ነገር መዞ ቪዲዮ ሰርቶ ሪከርድ ለማድረግ የሚመጣ ከሆነ ግን ልክ ነው መስጠት ያለብን ማለት ነው። በመጣበት አመጣት ትሰጠዋለህ። ከዛ ውጭ ግን የቤተክርስቲያን ልጅ ከሆነ ግን ያንን ያክል እንግዲህ ልጁ የተማረ መስሎት ሊመስል ይችላል እንግዲህ። ስለዚህ መስሎት ሊሆን ይችላል።
አይ በደንብ በቃ መምህራኖቹ እንደዛ ብሎ ያስተምሩ ከሆነ በደንብ የመስማት አቅምህን በትክክል አልተጠቀምክም ማለት ነው። በቃ በውስጥ እናውራ ማነው እንደዛ ብሎ ያስተማረ ምናምን ብሎ በውስጥ እንዲያወራ ያደርጋል ማለት ነው። ቀላል መንገድ። ስለዚህ እንደ አንድ ሌላ ሰው እንደ አንድ የውጭ ሰው አድርጎ ግን እንደዛ አይነት ቻሌንጅ የሚያደርግ ከሆነ ትክክለኛ አካሄድ አይደለም፣ አካሄዱም ጭምር ማለት ነው። ከዛ ለዛኛው ለአንድ ኦርቶዶክስ ደግሞ እንደዛ አይነት ራስ ምናምን የሚለው ቃል ባይጠቀም ያ ይቅርታ ሀብቶም ልጁ ክሌም የሚያደርገው 3 ዓመት ቴዎሎጂ እንደተማረ ብዙ ነገር አለ። ያው አብዛኛውን ጊዜ ሄቨን ታርምኛለሽ የዋሻውም ከሆነ ከሙስሊሞች ጋር ነው እንትን የሚለው እና ያም ስላለ he's just making a profile እንጂ ኦርቶዶክስ ነው ብዬ አይደለም። ኦርቶዶክስ ፕሮቴስታንትም ኤኒ ስላሴ አመን 3 አምላክ ብሎ እንትን አይለም። ኦር ኤኒ በክርስቲያን እንደው ሴክት ውስጥ ያለ ሁላ 3 አምላክ ብሎ አያምንም እና ታትሳውሱ ፕሮፋይል እያደረገ የነበረው እኔ ብቻ አይደለሁም። ሜቢ ዳጊም ትላንትና ካለዚህ ውስጥ እነ ዳጊም እያናገሩት ነበረ። ሄቨንም በደንብ ታውቂዋለሽ አይደለ ልጁ ሶ ሂዝ ጀስት ሜኪንግ እንደዚህ አይነት ስቴትመንቶችን 3 ዓመት ቴዎሎጂ ተምሬያለሁ እያለ በዛ በመጣ አርጊመንት ነው እንጂ የተለያየ ቤቶች እንደዚህ ዲስከሽን ለማድረግ ይሞክራል እና ሂዝ ናት ጄኑዊንሊ አለለ አይደር አይ ዶንት ኖ ኦርቶዶክስ ኦር ደግሞ ፎር ዛት ማተር ክርስቲያን እና ለዛ ነው ሀብቶሜ ሄቨን አስተካክል ሄቨን ጋር ቀጥሉ። እታች ያላችሁ ኮሜንት የምትጽፉ ግን ማለት ነው እኔ ሀብቶም የማንም ልብስ ለብሼ የሚሄድ ሰው አይደለሁም። ይህንን ማወቅ አለባችሁ። የቲፎዞ ምናምን የሚባል አሰራር ትክክል አይደለም። ራስህን ችለህ መናገር ትችላለህ። ገብተህ ማንም የሚከለክል የለም። ገብተህ መናገር ትችላለህ። ኮሜንት ስለጻፍክ ማንም የሚያዳምጥ የለም። ምክንያቱም አይተነዋል እኮ በቲፎዞ አንዱን ስትደግፉ ከዛ በሊቃውንት ደግሞ ተሳስተሃል ሲባል አይተናል። ሰውን ስታወግዙ በቲፎዞ ማለት ነው። ስለዚህ ከዛ ውጡና እናንተ ተምራችሁ ልክ መጉቱ። በሰው ዕውቀት ላይ ተጭናችሁ መምጣት የለባችሁም። ራሳችሁ ዕውቀት ይዛችሁ ተምራችሁ ነው። ስለዚህ አንዱ ቲፎዞ መሆን የለብንም። ኦኬ ወንድማችን ኤክሶ ባስረዳኸኝ መሰረት ቴንክ ዩ በቃ ይህንን ነው። ከዚህ ባክግራውንድ እንደዚህ ነው እንደዚህ ማለት እኔ አሁን ደስ ይለኛል ማለት ነው። እኔም አልስተካከል ሰው ሁኜ አይደለም፣ እስተካከላለሁ። ማንንም ለሰሙ ለማገዝ ለምናምን ማገዝ አይደለም። በቃ በግልጽነቱ የሚሰማኝ ነው የማወራው። ስለዚህ ከአንተ ካልኩ አንጻር ከሆነ ኦኬ አክሰፕት አደርገዋለሁ፣ ችግር የለውም። ዞሮ ዞሮ ግን ባክግራውንድ የልጅ ችግር አለበት ቴዎሎጂ ተምሮ ምናምን የሚያደርግ ከሆነ በኦርቶዶክስ የሚነግድ ከሆነ ዋጋው ማግኘት አለበት። ያን ያክል እኔ ኮምፕሌን አላቀርብም ማለት ነው። ምናልባት ግን በዛ ልክ ግን ራስ የሚለው ተጠቅሞ ከሆነ በአስተምህሮ ላይ ለምን ራስ የሚል ቃል ይጠቀማል የሚለው ግን ተገቢ ይሆናል ማለት ነው። ከእንትን አንጻር በትምህርት አንጻር በኩነት ትምህርት አንጻር ልብ ከማለት ራስ የሚል ከተጠቀመ ግን ትክክለኛ አካሄድ አይደለም የሚለውን እይታ አለኝ። ያ ለማለት ነው። አመሰግናለሁ። እናንተ ቲፎዞ ግን በዛ ምንም አይዋጣችሁም። ስንት የተከተላችሁ ከዛ በኋላ እነሱ ገደል ሲገቡ አብራችሁ ገደል ትገባላችሁ ማለት ነው። ስለዚህ ከፈለጋችሁ ተማሩ፣ ቁጭ ብላችሁ ተማሩ። መምህራን አሉ፣ በቃ በትክክለኛ መምህራን አሉ አይደለ? ለምን አትሄዱም? መምህር አመራ ላይ ለምን አትሄዱም? ቁጭ ብላችሁ ለምን እዛ አትማሩ? በተማሩ ሰዎች ለምን አትማሩ? ተምራችሁ ራሳችሁ ለምን አትወቁም? የሰው ትከሻ ይዛችሁ በቲፎዞ ቼልሲ ማንቸስተር ምን አመጣው? እና አካሄድ ትክክል አይደለም። ቀጥሉ። ኤኒዌይስ that was the case። በነገራችን ላይ ከሌለ ቆይ እስኪ ኤክሶ አንድ ጥያቄ እንጠይቅ አንተን በጣም ግልጽ እንዲሆን ለሌሎች። ኤክሶ እግዚአብሔር የአካል ክፍሎች የሉትም ብለህ ታምነዋለህ? እስኪ መልስልን። ምክንያቱም ጥያቄው ይሄ ስለሆነ እግዚአብሔር የአካል ክፍሎች የሉትም ብለህ ታምናለህ? የአካል ክፍሎች የሉትም ብለህ ታምናለህ? ወልድ በስጋ ከመገለጹ በፊት ቃል የአካል ክፍሎች አሉት ብዬ እኔ አላምንም።
አንተ ታምናለህ? ይቅርታ ቆይ በአካል ከመገለጡ በፊት የአካል ክፍሎች የሉትም ብለህ ታምናለህ? እንደዛ ነው እያልከኝ ያለው? መንገድ ላይ ነኝ። ወልድ አካል ከመገለጹ በፊት በስጋ ከመገለጹ በፊት የአካል ክፍል አለው የሚያደርገው የአካል ክፍል ምንድን አካል አለው ብለህ ታምናለህ? አካልማ ምን አይነት አካል አለው ብለህ ታምናለህ? ምን አይነት አካል አለው ብለህ የምታምነው? እኔ ነኝ አካል ሲባል እኔ ነኝ ማለት የሚችል ዲስቲንክት የሆነ ፐርሰን ማለት ነው። ዲስቲንክት የሆነ ምን አይነት አካል አለው? ስለ ዲስቲንክሽኑ አይደለም እየጠየቅኩ ያለው። እግዚአብሔር መንፈስ ብዬ ነው የማምነው። ሰሙ እግዚአብሔር መንፈስ ነው ስትል ምን እያልክ ነው? አይታይም አይዳሰስም የሚለው ማለት ነው። አይታይም አይዳሰስም ስትል ስለ እግዚአብሔር ስታወራ እግዚአብሔር ምንም አይነት አብ ምንም የራሱ የሆነ አካል የለውም፣ ወልድ ምንም የራሱ የሆነ አካል የለውም፣ መንፈስ ቅዱስ ምንም የራሱ የሆነ አካል የለውም ማለት ነው እንዴ? ይኸውልህ ሰሙ፣ እኔ እያወራሁ ያለሁት አካል አለው። አይ እኔ እየጠየቅኩ ያለሁትን እንድትመልስልኝ አንተ የምታወራውን ሳይሆን እኔ የምጠይቅህን መልስልኝ። እሺ ጠይቀኝ እኮ የጠየቅኩህን መልስልኝ እኮ ነው። እኔ ቀጥታ ነው እየጠየቅኩ ያለሁት እኮ። ደግሞ ጠይቀኝ። እሺ ደግሜ ልጠይቅህ። ያው ቪዲዮ አልዘጋ ስላለኝ ነው ይቅርታና። እሺ በቂ እንዴ ይላል። እየጠየቅኩ ያለሁት አብ ወልድ መንፈስ ቅዱስ ቅድመ ዓለም የነበሩ ናቸው አይደለ? አዎ። በቅድምና ሶስት አካል ናቸው ብለህ ታምናለህ? አምናለሁ። እሺ የአብ የወልድ የመንፈስ ቅዱስ አካላቸው ምን ይመስላል? አይታወቅም፣ አይመረመርም። እስ ጉድ አብ የራሱ የሆነ ፍጹም ገጽና ፍጹም መልክ እንዳለው ታምናለህ? አለው። አዎ። የአብን ገጽ መመርመር ይቻላል? አይቻልም። ለምን ነው አይቻልም? ረቂቅ ስለሆነ ነው። ከባህሪ አንፃር መንፈስም ስለሆነ ከባህሪ አንፃር እስኩድ። እሺ በርቀት ከመጣ መልአክ አካል አላቸው ብለህ ታምናለህ? አዎ። ማን ይረቃል ከመልአክና ከእግዚአብሔር? ኦብቪየስሊ እግዚአብሔር። ርቀትን በምንድን ነው የምታየው? በመንፈሳዊ እይታ። እዛ ላይ አልደረስኩም። እዚህ ላይ ሁሉም አንተ የምትከተላቸው በጠቅላላ እዚህ ጋር ስላልደረሱ ነው። ይሄ እውቀት ነው ያልገባቸው። እግዚአብሔር የአካል ክፍል የለውም የሚሉት ሄደህ ይሄን ትጠይቃቸዋለህ። ይሄ እዚህ ጋር ነው ያልደረሱት። ኦኬ እግዚአብሔር የአካል ክፍል የለውም ማለት አይደለም። ቆይ አንዴ፣ የአካል ክፍል የለውም ማለት አይደለም። ስለ እግዚአብሔር የአካል ክፍል ስትናገር እግዚአብሔር አየ ስትል ተመለከተም ስትል እንደኔና እንዳንተ ባለ አይን አይደለም። የእግዚአብሔር አይኑ ምን ይመስላል ስትል በሰው ሕሊና ሊታሰብ ከሚችለው በላይ። ምክንያቱ ስትባል ባህሪየ እግዚአብሔርን ማንም መርምሮ እደረሰበት የለም። ስለዚህ እግዚአብሔር እንዲህ ነው ብሎ የሚናገር እርሱ ከገለጠልን በቀር ፍጥረት የለም። በደንብ ስማ። ትልቁ አሁን እነሱ ሲናገሩ አንተ የምትናገረው ንግግር ቀጥታ የአካል ሶስትነትን እና ኩነትን አፈርደቼ ነው የሚያስበላው። በኦርቶዶክስ ውስጥ አናቴማ ነው፣ በአባቶች ትምህርት አናቴማ ነው። አንተም የምትከተላቸው መምህሮችህም ገብቶሃል። እግዚአብሔር ልሙጥ ሲምፕል ማለት ልሙጥ ነው እያለ
አቶ ዮሐር ሲፈታ አሁንም መጥቶ ልጁን የሚያናግረው እያወራው ያለው ኤቲስት ራሱ እንደ አይነት ወሬ ያወራ። የወልድ ራሱ ምንድነው የሚሰራው? ኩነት ላይ ምንድነው የሚለው? አብ ልብ ነው ብለህ ታምናለህ አይደለ? ኤክሶ መንገድ ላይ ስለሆንኩ ነው፣ ድምጽ ስላለ ነው። ጮክ ብለው አብ ልብ ነው ብለህ ታምናለህ? ኖ ቆይ፣ እዛ ጋር ከመግባታችን በፊት የአካል ክፍሎች ላይ እንግባባ። የአካል ክፍሎች ላይ መግባባት እንችላለን። እሺ ቀጥል። ምንድነው የምንግባባው? እሺ አሁን አንተ የአካል ክፍሎች ስትል ክፍል ማለት ለምሳሌ አንድ ቤት የተለያየ ክፍሎች አሉት። መኝታ ቤት፣ ጓዳ ቤት ምናምን እየተባለ እየተዋቀረ ሙሉ አንድ ቤት ይኖራል። ቤት ሊባል ምን ያስፈልገዋል? ጣሪያ፣ ግድግዳ፣ ከዛ በኋላ ደግሞ የራሳቸው ኮምፓርትመንት ያላቸው ክፍሎች። ጣራ ግድግዳና ጣራ ግድግዳና ሰብስትራክቸር ያስፈልገዋል አይደል? አንድ ቤት ሊባል ያ። ስለዚህ አንተም ጋድ ስለዚህ አንድ ቤት አንድ ቤት ጣራ ግድግዳ ሳይኖረው ሰብስትራክቸር ሳይኖረው ቤቱ ቤት ይባላል። እንግዲህ አሁን የእግዚአብሔር ቤት ስንል አይደለም ቤቱ ቤት ይባላል ወይ? እሱ ጋር አትውጣ። አሁን ቤቱ ቤት ይባላል እንዲሳከልለው። አይ በመንፈሳዊና በምድራዊ ይሄን መልስልኝና ወደ መንፈሳዊ እንመጣለን። ይሄን መልስልኝ። ቤቱ ቤት ይባላል? ጣራ ግድግዳ ሳይኖረው ሰብስትራክቸር ሳይኖረው ቤቱ ቤት ይባላል ወይ? እንደ አይባልም። ሲጀመር ቤትን ቤት ያስበለው ጣራ ግድግዳና ሰብስትራክቸር ነው አይደል? ሰብስትራክቸር ሱፐርስትራክቸር እና ሩፊንጉ ነው አይደል? ጣራ ግድግዳና መሰረቱ ነው። ይሄ በሌለበት ቤት አለ ግን ቤቱ ልሙጥ ነው ብለህ መናገር ትችላለህ? አይ አይቻልም። ስላሴ አካል አለው ብለህ ተናግረህ እሺ የስላሴ አካል ምንድነው ስትባል የአካል ክፍሎች የሉትም እንዴ? እስኪ ምንድነው? አንተ ራስህ ይሄን ፍታው እስኪ። ከዛም በኋላ ወደ ልጆቹ እንመጣለን። ለኔ ስለ አካል ክፍል አስረዳኝ። ስለ አካል አይደለም ጥያቄ። አካል ክፍል በአካል ሶስት ነው ትለለ። በመጀመሪያ ራሱ ምን እያልክ ነው? አካል የሚለውን ከተጠቀምክ በኋላ የለውም ስትል እኔም ለመስማት ነው ቴክስቱ ታውቃለህ ወይ? እግዚአብሔር መስሎኝ አካል ግን የለውም ካልክ እግዚአብሔር በሶስት አካል ተገልጿል አይደለ? አብ፣ ወልድ፣ መንፈስ ቅዱስ። አብ የራሱ አካል አለው፣ ወልድ መንፈስ ቅዱስ ነው። ፍጹም ገጽ ፍጹም መልክ አለው እኮ አልከን። የአብ ገጹ ምን ይመስላል? ለምንድን ነው የምታቋርጠኝ? የሰሙ እኮ ቤተክርስቲያኗ ከምታስተምረው ውጪ እየተናገርክ ነው። ይሄ የጎረምሶቹ ትምህርት ነው እኮ። ስለዚህ አብ ፍጹም መልክ ፍጹም ገጽ አለው ካልሆንኩ ልክ ሳይሆን ስጨርስ አንተ የምትለው የቤተክርስቲያኗ መምህራን የተናገሩትን ሳይሆን ቲክታክ ላይ የሆነ ጫት ቤት ቁጭ ላይ አውሩትን ወሬ ነው የምታወራው። የምንጠይቅህ ቤተክርስቲያኗ የምታስተምረው አብ ፍጹም ገጽ ፍጹም መልክ አለው ብላ ታምናለች አይደል? አካልና የአካል ክፍሎች ዴፊኒሽናቸው አንድ ነው። ቆይ አሁን እሱ ጋር እንመጣለን። አብ የራሱ ፍጹም መልክ ፍጹም ገጽ አለው ብለህ ታምናለህ? እሱ ላይ ጨርሰናል። አልጨረስንም። ይሄን መልስ እኮ ወደ አካል ክፍል ልንመጣ ነው። አብ የራሱ ፍጹም መልክ ፍጹም ገጽ አለው እያልከን ነው አይደል? እሺ የአብ ገጹ ምን ይመስላል? ገጽ ማለት ምን ማለት ነው? እና መልክ ማለት ምን ማለት ነው? ሁለቱን ልዩነቱን ንገረን። ገጽ ዲስቲንክት የሆነ ማንነት ያለው ገጽ፣ መልኩም ዲስቲንክት የሆነ መለያ ያለው የሚል ራሱን ይቻላል። መልክና ገጽ ሁለቱም አንድ ናቸው? አይ አንድ አይደለም። ሰውን በመልካችን እንዳራያችን እንፍጠር ሲል ምን እያለ? እሱ በባህሪ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል የእግዚአብሔር መልክ ምን ይመስላል?
እሱ ከባህሪ ጋር ባህሪ ለመግለጽ ነው እኮ። የእግዚአብሔር መልክ ምን ይመስላል? ለመልካችን ሲል እግዚአብሔር ምን ይመስላል? እንደ አምሳያ የለውም። አምሳያ የለውም ማለት ምትክ የለውም ማለት ነው። በነገራችን ላይ ኤክሱ ምትክ የለውም። እኛ እኮ ምትክ አለው የለውም አይደለም ጥያቄያችን እኮ። አምሳያ የለውም ማለት ምትክ የለውም ማለት አምሳያ የለውም ማለት ምትክ የለውም ነው። አማርኛችን እንትን ስጪኝ ቦርሳ። አዎ ኤክሶ እንደዛ ነው። አምሳያ የለውም ማለት ምትክ የለውም ነው። እርስ ሶ አምሳያው ከሌለው ሶ ከንትን ጋር ደግሞ አድርገህ እስቲ አስረዳኝ። እግዚአብሔር አብ የራሱ የአካል ክፍሎች አለው ስትል በምንድን ነው? ለምሳሌ ቅድም እንደነገርከኝ አንድ ቤት የሚባለው ግድግዳ፣ ጣሪያ ምናምን ነገር። ስለዚህ አንተም አብ፣ ወልድ፣ መንፈስ ቅዱስ እንደዛ የአካል ክፍሎች ውቅር ስብስብ ናቸው እያልክ ነው አይደለ? ያስብበታል። የአራስ ግን የት ነው ያለው? ድግምልኝ። ምን አልክ? ይቅርታ ድምፅ ስለገባብኝ ነው። ምን አልከኝ? አብ የአካል ክፍሎች አለው ስትል የተለያዩ ወዳጄ በደንብ ነው ያለው፣ በደንብ ውቅር ማለት ነው አይደለም? ስለዚህ እሱ ላይ ብቻ አድርገህ አስረዳኝ። ምን ክፍል ቆይ ማን ነው የተለያዩ የአካል ክፍሎች ውቅር ምን ማለት ነው? ልክ ቅድም ያበራሁልህ ነገር ግን ኤክሶ ግልጽ አልሆነልህም። ቆይ ያበራሁልህ እኮ ቆይ እሱንማ ኤክሶ የኔ ድምጽ ይሰማል አይደል? ቆይ ድምጽ ይሰማል አይደል? ይሰማል። አሁን በጣም ክሊር እንዲሆንልህ ምን አለ መሰለህ፣ ይሄ የሥላሴ ትምህርትን አለማወቅ የሥላሴ ትምህርትን የአለማወቅ ዲሌማ ይባላል። አንተ አሁን የሥላሴን ትምህርት ተምረህ ቢሆን ኖሮ ቁጭ ብለህ ይሄን ጥያቄ ለመጠየቅ እንኳን አትመጣም። ይሄን ሐሳብም ሲጀመርም አታነሳው። ይሄ የሥላሴን ትምህርት ያለማወቅ ዲሌማ ነው የሚባለው። እዛ ውስጥ ነው ያለው። ምክንያቱም እነዚህ ልጆች እየተናገሩ ያሉት እያስተማሩ ያሉት እንዲህ አይነት ነገርን ስለሆነ፣ ምክንያቱም እኔ ከዚህ ቀደም እኔ እዛ ቤት እያለሁኝ ቻሌንጅ አቅርቤላችኋለሁ። እስኪ እናንተ ጎበዝ ከሆናችሁ ውጡና ላይቭ የሥላሴን ትምህርት አስተምሩ ብያችኋለሁ። ጎበዝ ከሆናችሁ። ምክንያቱም ሥላሴን ማስተማር ቢጀምሩ ለ4 ዓመት ያስተማሩት ገደል ስለሚገባ ልንገርህ። ዛሬ ክሊርሊ እንትን ልበልህ። አንድ ቁጥር ቢጽፍልኝ ጥሩ ነው። ከመዝነ አምን የሚለው መጽሐፍ እንትን ያለው አንድ ቁጥርን መጽሐፍ ይችላል። ከመዝነ አምን የሚለው መጽሐፍ ያለው ከመዝነ አምን እዛ ይሰማል አለ። አንድ ከታች አንድ ቁጥር ቆይ ሰው እናስገባና ትምህርቱን እናሳየክ። ከመዝነ አምን የሚለው ይኸውላችሁ፣ አሁን ትልቁ ችግር ምን መሰላችሁ? አሁን በጠቅላላ ጎረምሶችን የምትከተሉ ግሩፖች የሥላሴ ማወቅ አይደለም ኑሃው የላችሁም። ይሄን ስለ ዴፊኒትሊ እነሱም ስለማያውቁት ነው። ምክንያቱም ይሄን ቪዲዮ እኔ ቅድም የከፈትኩትን ቪዲዮ ከፍተው ስለ ልጁ አይደለም፣ ልጁ ትክክለኛውን የኦርቶዶክስ ትምህርት ነው እየተናገረ ያለው። ከላይ የተቀመጠው እንዲህ ብለህ አንተ ማብራሪያ የሰጠህለት ሰው የወልድ ራስ ስራው ምንድን ነው ብሎ አይጠይቀውም ነበር። ኦኬ እግዚአብሔር አየ ተመለከተም ይላል።
ይህ ማለት እግዚአብሔር አይመለከትም ማለት ነው? እግዚአብሔር እንደኛ አይነት አይን አለው ያያል ማለት ነው? እስኪ ንገረን። ስለ አካል ክፍሎቻቸው ብትነግረኝ አይሻልም? የአብ የወልድ የመንፈስ ቅዱስን አካል ክፍሎች ያልከውን አስረዳኝ። የአብ አካል ክፍል ምን ናቸው? የወልድ ምን ናቸው? የመንፈስ ቅዱስ ምን አካል ክፍሎች አሏቸው የሚለውን አስረዳኝ። ኦኬ፣ አንተ አናቶሚውን ነው የምትፈልገው? እስኪ ግልጽ አድርገልን። ቦዲ ፓርት አናቶሚ ቦዲ ፓርት ሜምበር ወደጂ አናቶሚውስ የአካል ክፍል ማለት ስለ አናቶሚ ነው ጠይቀኝ። የአካል ክፍል ስለ አናቶሚ ነው እየጠየቀኝ ያለው ወይ? ኤክሶ ስለ አናቶሚ ነው እየጠየቀኝ ያለው? ቆይ ሰማኝ አንድ ጊዜ ስለ አናቶሚ ነው አዎ ወይም አይደለም በለኝ። አዎ ወይም አይደለም በለኝ። ስለ አናቶሚ ነው እየጠየቀኝ ያለው? according to your statement አዎ። ኦኬ በቃ እንደዛ በለኛ። ስለ አናቶሚው ነው የምጠይቅ። አናቶሚው ምን ይመስላል እያልከኝ ከሆነ በደንብ ልንገርህ። ቤተክርስቲያኗ ትምህርት አላት። ትምህርቷ ምን መሰለ? እግዚአብሔር አይን አለው። አይን አለው ስንል እኛ በፍጥረታዊ ቋንቋ እንደምንናገረው አይደለም። የማይመረመር እግዚአብሔር አይደለም ሰሙ። እግዚአብሔር ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ እግዚአብሔር አይደል እንዴ? አብ ወልድ ቆይ አብ ወልድ ቆይ እግዚአብሔር አብ ወልድ መንፈስ ቅዱስ አይደል እንዴ? ተቀየረ እንዴ ይሄ ነገር? እኮ አሁን እኮ በአካል ነው። አይ እግዚአብሔር ቆይ እኮ እግዚአብሔር አብ ወልድ ቆይ ይቅርታ፣ እግዚአብሔር አብ ወልድ መንፈስ ቅዱስ አይደለም እንዴ? ኤክሶ እግዚአብሔር ሌላ ዴፊኒሽን አለው እንዴ? አይ የለውም። ታዲያ እያወራው እኮ ነው። በሶስት አካል የተገለጸ ነው እንዴ? እኮ እኔ እኮ ጥያቄ የነበረው እኮ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት አይደል እኮ? ጥያቄ ነው የተረድተህ ብትመልስልኝ አይሻልም? ሰሙ ጥያቄህን እኮ ነው ማብራራልህ። ኤክሶ እስኪ ድገምና ጠይቀኝ። ምንድነው? እሺ ምንድነው አፈርም ያደረከው? አብ ወልድ መንፈስ ቅዱስ የራሳቸው የአካል ክፍሎች አላቸው ብለሃል። በዛ ደረጃ የአብን አካል ክፍሎችን፣ የወልድን አካል ክፍሎችን፣ የመንፈስ ቅዱስን አካል ክፍሎችን አስረዳኝ። ቢካዝ ዲስቲንክትሊ እያንዳንዳቸው አካል አላቸው ብለህ አፈርም አድርገሃል። በዛ ደግሞ የአካል ክፍላቸው ስብስብ ነው የሚሰራቸው ብለሃል። ስለዚህ በዛ መንገድ የአብን የአካል ክፍሎች፣ የወልድን የአካል ክፍሎች፣ የመንፈስ ቅዱስን የአካል ክፍሎች አስረዳኝ ነው እያልኩ ያለሁት። እሺ ለማንኛውም አሁን እኔ አዲስ ነገር የምታወራ መስሎኝ ነበረ የሰማሁህ። ለመስማት ሞክር። እሺ እየነገርንህ ያለ ነው አሁን የጠየቀኝን ጥያቄ እየመለስኩልህ ነበረ። ምክንያቱም የምጠይቀውን ጥያቄ አንደርስታንድ እያደረክ ስላልሆነ አንተ ስለ እግዚአብሔር አናቶሚ ወይም ፓርት ንገረን እያልከን ነው። ከዚህ ውጪ ሌላ አይደለም ጥያቄ እየነገርኩ ያለሁት። እኔም ስለዚሁ ነው። እግዚአብሔር አንዴ ደግሜ እኮ ሰማሁህ። አንዴ ቆይ ልጨርስልህና ሁለት ጊዜ ሰማሁህ አይደል? ቆይ ሁለት ጊዜ ሰማሁህ። ስለዚህ አሁን እኔን ሰማኝ። ቆይ ልንገርህ ቆይ እኔን ሰማኝና እኔ ልመልስልህና ከዛን ትመጣለህ። ልመልስልህ ጠይቀኸኝ እንድመልስ እድል ካልሰጠኸኝ ሁለት ጊዜ እኮ ሰማሁህ ጥያቄ። ይሄን ስጨርስ እኮ ነው የመጣሁት። ኦኬ በደንብ ስማ። ይሄ አሁንም እየነገርን ያለ ነው ስቴትመንቱን ልተው። እዛ ቤት ይሄ አሁን አንተ የምትከተለው አንተ መምህር ናቸው እያልክ የምትላቸው ቤት ምንም ዕውቀት እንደሌላቸው እግዚአብሔር አናቶሚካሊ ስለነሱ ፕሮፋይል ተታ አንዴ ሚውት አድርግ። በቃ ሚውት አድርግ። እኔ አልወድም። በቃ ሚውት አድርግ። እንዴ ይሄን ያህል ሰዓት ደጋግሜ አውርቼ ሰማዋ ልመልስልህ። አዎ የሰማኸው ከነሱ ነው። ማንም አስተምሮክ አይደለም። እንዲህ ሚል አባትም ቤተክርስቲያንም የለም። እንዴ አንቺ ልክ አንድ ሰዓት 5 ሰከንድ ሳላወራ እኮ ሚውትን እያነሳ እንትን ይለኛል።
አይ ሰምቼዋለሁ። እኔ ጥያቄውን አንደርስታንድ አድርጌዋለሁ ነው። በደንብ ስማ። እኛ እያልን ያለ ነው ስናወራ በቤተ ክርስቲያን ታሪክ ልበል አይደለም፣ በክርስትና በኤቲስቶች ሁላ ታሪክ እናንተ እንደምታወሩትና እንደምታብራሩ እንደምትጠይቁት እንደምታወሩት አይነት ትምህርት የለም። አይደለም በክርስትና ይቅርና በየትኛውም ቤተ እምነት ውስጥ የለም እንዲህ አይነት ትምህርት። ሁለተኛ እንምጣ። የእግዚአብሔርን የአካል ክፍሎች ንገረኝ ወዳጄ። እግዚአብሔር እንደኔና እንዳንተ ሰው አይደለም። አናቶሚካሊ እግዚአብሔር አየ ስንል እግዚአብሔር እኮ አይኑ ይሄን ይመስላል ከዚህ ተሰራ። እግዚአብሔር ጆሮ እግዚአብሔር ይሰማል ስንል የእግዚአብሔር እኮ ጆሮ እንዲህ የምትለው አይደለም። አንድም እኛ የምንጠቀመው ቃል ውሱን ነው፣ የሰው ልጆች ቃል። ይህ ማለት በሚገባን በምንረዳው ልንረዳው በምንችለው ልክ እግዚአብሔር ማንነቱንና እርሱን በገለጠልን ልክ እግዚአብሔር እንረዳዋለን። እግዚአብሔር ያያል አይን አለ ወይ ስታ አዎ እንደኛ አይነት አይደለም እንደ ሰው ያይደለ ሁሉን የሚያይ ሁሉን የሚመረምር እግዚአብሔር አይን አለው ትላለህ። እግዚአብሔር ይሰማል። አዎ እግዚአብሔር ይሰማል። የእግዚአብሔር ጆሮ ምን ይመስላል ስትባል እንደኛ ያይደለ እንደኛ አይደል። ሁሉን የሚሰማ ሁሉን የሚያጠራ ሁሉን የሚመዝን እያልክ ታብራራለህ። አናቶሚካሊ አይደለም እግዚአብሔር። እኔ አንተንም እኮ ስለ ልብህ ብጠይቅህ ላትመልስልኝ ትችላለህ። አንድን ሰው አወጣተህ እስኪ ስለ አንተ አናቶሚ ንገረኝ፣ ስለ ሰው ልጅ አናቶሚ ካልተማርከው በስተቀር አንተ የራስህንም አናቶሚ አታውቅም። አይደለም የእግዚአብሔር ልታውቅ ይቀርና ሲጀመር እያወራን ያለነው ስለ መለኮት ነው። እግዚአብሔርንም አናቶሚውን አወቅከው ማለት ተፈጣሪ እንጂ ፈጣሪ አይደለም እያልከን ነው። የሰው ልጅ እንኳን አናቶሚው መብራራት የጀመረው ከሞተ የሰው ልጅ በድን ሳምፕል ተወስዶ የሞተ የሰው ልጅ በድን እየተሸነታተረ እዚህ ጋር ይሄን ያህል ጡንቻ አለ፣ እዚህ ጋር ይሄን ያህል የደም ቬዝል አለ፣ የደም ትቦ አለ፣ እዚህ ጋር አጥንት አለ፣ እዚህ ጋር ጅማት። ሰው ታርዶ ተገፎ ነው ይሄ ጥናት የተደረገው። አይደለም የማናየውን አይደለም ረቂቁን አይደለም በእኛ አይን ይቀርና በመላእክት አይን የማይታየን እግዚአብሔር አናቶሚ ንገረን። ወደዚህ ምን ማለት ነው? እኔ የእግዚአብሔር አናቶሚ ንገረን። እግዚአብሔር አካል አለው ብለህ አካል ክፍል የለውም ትለናለህ እንዴ? ምን አይነት ትርጉም የሌለው ቃል ነው እንዴ? ሰዎች እኛ እየተናገርን ያለ ነው ስለማይመረመረው አምላክ ነው እንዴ? የእግዚአብሔር መዳፍ ማለት ምን ማለት እንደሆነ የእጁ መዳፍ ምድርን በስንዝር የሚረካ ሰማያትን ምድርን በመዳፉ የሚይዝ ሰማያትን በስንዝር የሚለካ አምላክ ነው። ይሄን አምላክ አንተ መታካል ክፍሉን እንዴ? ሲጀመር ነው መቼ አይተኸው ነው? አንተ እግዚአብሔርን አንተኑን ንገረኝ እንትኑ በቃ ቤተክርስቲያኗ ትናገራለች። እግዚአብሔር አካል ክፍል አለው። አዎ አለው። ሂድ ሃይማኖት አበው ዘቅዱስ አትናቴዎስ ሂድ ገብተህ አንብብ። እኔ መንገድ ላይ ስላለው ነው። ከፍቻ አሳየ ነበር፣ ከፍተንም ስናሳየው ነበር። አዎ አለው ግን እንደ ሰው አይደለ የማይመረመር እያለች የራስ ቤተክርስቲያን ሃይማኖት አበው ታስቀምጣለች። እኛ እኮ ምድር ታሪክ ሰምተን አናውቅም። እግዚአብሔር አካል አለው ግን ሲምፕል ማለት ልሙጥ ማለት ነው። እንደዛ ነው የእግዚአብሔር አካል። ከዚህ የበለጠ እግዚአብሔርን መሳደብ አለ ወይ እንዴ? ከዚህ የበለጠ ወዳጄ እያወራን ያለ ነው አካል ብለህ የእግዚአብሔር ገጽ ምን ይመስላል? ፍጹም መልክ አለው ስትል የእግዚአብሔር መልክ ምን ይመስላል? ይሄንን አንተ የምትከተላት ቤተክርስቲያን ገጹ እንዲህ ነው፣ መልኩ እንዲህ ነው ብላ እኔ ከዚህ ቀደም እኮ የአቡነ ሺኖዳን መጽሐፍ ገልጬ ዘፍጥረትን ያብራሩበትን ከፍቼ በስፋት በዚህ ዙሪያ ትምህርት ሰጥቻለሁ። እኛ እንዲህ አይነት ትምህርት ስንሰጣችሁ ተማሩ ስንል እናንተ በቦታው አልነበራችሁ። እነዛ ጋር ነበራችሁ። ይሄው ዳሬ ላይ የመጣው እግዚአብሔር አካል አለው ግን ልሙጥ አካል ያለው ምን ማለት ነው? እና ግቡና ሃይማኖተ አበው ገብተህ አንተም አሳይመንት ልስጥ። ሃይማኖተ አበው ዘቅዱስ አትናቴዎስ። እሺ
ሃይማኖተ አበው ዘቅዱስ አትናቴዎስ ግባና በደንብ አንብቦ እግዚአብሔር ምን እንዳለው ይነግርሃል። ያልነበረም ጥያቄ ሰሙ አንተ እኔ እግዚአብሔር ፍጹም አካል ፍጹም ገጽ አለው በሶስት አካል አልኩህ። እንደዛ ስልህ የአብ አካል ክፍሎች አለው፣ ወልድ አካል ክፍሎች አለው፣ መንፈስ ቅዱስ አካል ክፍሎች አለው። በእግዚአብሔርማ አንድ አምላክ ብለን እንደዛ እናምናለን። አይን አለው አይንን የፈጠረ እንዴት አይም ይባላል በሚል ራሱ ዴፊኒሽን ይቀመጣል። የኔ ጥያቄ ያለው የአካል ክፍሎች ስትል ዲስቲንክት ብለህ የአብን ገጽ ለብቻ ዲፋይን ስለምታደርግ እየጠየቅኩህ ያለውት አብ ምን አይነት አካል ክፍሎች የአካል ክፍል ውቅር አለው እያልክ ነው። የአካል ክፍል ውቅር አለው ስትል አለው እኔ አለው ሰምተኛል። አልሰማሁም ተቋርጬ ነበርና በነገራችን ላይ የጠየቅኩ ይሄን አይደለም አትበለኝ። የጠየቅኝን ጥያቄ ነው ቃል በቃል የመለስኩልህ። አይደለም ስለ እግዚአብሔር አናቶሚ ጠይቅ። ቆይ ስለ አናቶሚ አይደል የጠየቅኝ? አናቶሚ አናቶሚው ነው። ስለ እግዚአብሔር አካል ክፍል ቆይ አይደለም። እኔ እንዲህ አይነት ነገር አይመቸኝም እንዴ። እኔ የጠየቅኩ ስለ እግዚአብሔር አካል ክፍል እያንዳንዱ ቆይ አንድ የሚውት አድርግልኝ ልድገምልህ ጥያቄን። ቆይ እንዴ ስለ አናቶሚው ነው የጠየቀኝ? አዎ ብለኸኝ እኮ ነው ማብራራት የጀመርኩት። ስለምን አናቶሚ? ስለማን አናቶሚ? አልገባኝም። ምንድነው እያወራ ያለው? ገብቶሃል ግን እኮ ላስረዳህ። ቆይ አንተ እኔን ከማስረዳ አንዴ የሚውት አድርግ። ሄቨን ቆይ ያው እዚህ ጋር አለው አይደለ? ሄቨን ስለምንድን ነበር የጠየቀኝ? ስለ እግዚአብሔር እያንዳንዱ የአካል ክፍል አይደል አለሽ? ሄቨን ነው ድምጽ ይሰማል? ይሰማል ያለሽ አሎ። ስለ እግዚአብሔር አካል ክፍል ነው አይደል የጠየቀን? አዎ፣ ግን ስለ ስላሴ መሰለኝ እሱ እንትን ያለው። ታዲያ እግዚአብሔር ማለት ስላሴ ማለት አይደል እንዴ? ምንድነው? ገባኝ እኮ ስላሴ ሲልክ እኮ እንደውም ስላሴ ሲልክ ስላሴ እግዚአብሔር አይደለም ወይ አልከውና፣ ግን አንተ ያልከው ሌላ ነው። ሰሙ አሁን የሱ ያለክ ስለ እያንዳንዱ አስረዳኝ ነው መሰለኝ። ይቅርታ ቆይ እኮ ይሄን ስላልተረዳሁ አንድ ጊዜ አንዴ እስኪ ወዳጄ አይደለም አንተ መምህሮች ምን እንደሚያስቡ ምን እንደሚረዱ ሁሉ አውቃለሁ። ጅል ልታረገኝ ነው እንደዚሁ ጠየቀኝ አይደል? ጥያቄ የእግዚአብሔርን የአካል ክፍሎች አልከኝ። አይ አይደለም የአብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ማለት እግዚአብሔር ማለት አይደል እንዴ? የአብን በተናጠል የአካል ክፍሉን ንገረኝ፣ የወልድን በተናጠል የአካል ክፍሉን ንገረኝ ስትል እግዚአብሔር የሚመረመር አምላክ አይደለም የምትለኝ ከሆነ የአብን የወልድን የምትለን ከሆነ ወልድ እግዚአብሔር ኢየሱስ ነው። ኢየሱስ እኔና አንተን ይመስላል። ገብቶሃል? እኔና አንተን ይመስላል። እንደኔና እንዳንተ አይን አለው፣ ጆሮ አለው፣ ፀጉር አለው፣ ራስ አለው፣ ሙሉ የአካል ክፍል አለው። ወዳጄ ስለዛ የምትጠይቀኝ ከሆነ ስለ ወልድና ስለ አብና ስለ መንፈስ ቅዱስ የምታወራ ከሆነ በደንብ ስማ። የሆነ በቃ ጊዜ ለመፍጀት እንዲህ አርጊያቸው ወጣው ለማለት የምታወራ ከሆነ አም ሶሪ። ስለ አብና ስለ መንፈስ ቅዱስ ብቻ ነው ማውራው የምትለን ከሆነ እሱን ልመልስልህ። ስለ አብና ስለ መንፈስ ቅዱስ አካል ቆይ አንዴ ቆያት በለኛ። ስለ አብና በራሴ አሲዩም እያደረግኩ ወዳጄ እኔ ስለምንድን ነው የምታወራኝ? እስኪ አንተ ጠይቅና አሁን ከዚህ በኋላ አይደለም እንዳትለኝ። ተነጋግረን ተረራርተን መልስ ሲመለስልህ አይትለኛለህ እንዴ? ቀጥል እስኪ በስርዓት እስቴት አድርግ። የሆነ እዚህ ሞክ ልታረግ ምናምን የምትመጣ ከሆነ ለአንዴና ለመጨረሻ ጊዜ ነው ብወለቅ። ይኸው ሰጠሁህ። እሺ ፕሊዝ እንዳታቋርጠኝ። እኔ እግዚአብሔር በሶስት አካል የተገለጠ
አንድ አምላክ ነው ብዬ አምናለሁ። በሶስት አካል ስል ፍጹም ገጽ ፍጹም አካል ብለን ለአብ ለወልድ ለመንፈስ ቅዱስ አፈርም እናደርጋለን። ከዛ አንድ ነው የተለየ ነው የኔ ጥያቄ? ቆይ አንድ ነው የተለየ ነው አካላቸው? የተለየ ነው እንጂ ዲስቲንክት ነው። ኦኬ አብ የራሱ የሆነ የተለየ አካል አለው አይደለ? አትጠይቀኝ አብ ወዳጄ ቆይ ጥያቄህንም እያብራራ እያወቀው ሂድ። አብ የራሱ የሆነ አካል አለው ብለህ ታምናለህ አይደል? እኮ ልክ ካልሆንኩ አዎ አምናለሁ እኮ። ቀጥላ ወልድ የራሱ የሆነ አካል አለው አይደለ? ከአብ ጋር አንድ ያልሆነ ከመንፈስ ቅዱስ ጋር አንድ ያልሆነ መንፈስ ቅዱስም የራሱ የሆነ አካል አለው አይደል? ከአብ ጋር አንድ ያልሆነ ከወልድ ጋር አንድ ያልሆነ አዎ አይደል? አዎ አሁን ጥያቄ ላስቀምጥ። ስለዚህ እኚህ ሶስቱ የተለየ አካል ናቸው ብለህ ታምናለህ? አሁን እዚህ ጋር ጥያቄን አስቀምጥ። እዚህ ድረስ እሺ። አሁን ቅድም ዲስቲንክት አካል ናቸው ካልኩ በኋላ ፍጹም ገጽ ፍጹም አካል ተባባልን። ፍጹም ገጽ ፍጹም መልክ አለው። ፍጹም መልክ ፍጹም አካል ሳይሆን ፍጹም መልክ ፍጹም ገጽ አለው። እሱን እናስተካክለው። እሺ ቴንክ ዩ። በዛ ኮንቴክስት ምን ምሳሌ ያመጣን? ቤት ለመስራት ግድግዳና ጣሪያ ያስፈልጋል። ስለዚህ እነዛ ጥያቄህን ተወውና አሁን ቀጥል። አሁን የቀድም ያብራራውን ተውና ጥያቄ ጋር ጥያቄን ነው የምጠብቀው። እሺ እኮ እሺ። ስለዚህ አሁን በደንብ ስማኝ። ፍጹም ገጽ ፍጹም አካል ፍጹም ገጽ ፍጹም መልክ አላቸው ብለህ ስቴት ስታደርግ ከእንደገና ምን አልክ? ዲስቲንክት የሆነ ኢች ቦዲ ፓርት አላቸው። ኢየሱስ አሁን ቦዲ ፓርት አለው አይደለ? ስጋ ስለለበሰ ቦዲ ፓርት አለ። አብና መንፈስ ቅዱስም ቦዲ ፓርት አላቸው ወይ? that is my only question። አሁን ከተረዳኸኝ ስለ እግዚአብሔር ሶስት አካልነት አውቃለሁ፣ አምናለሁ። ቅድም አፈርም ያደረግከው አብና መንፈስ ቅዱስ ራሳቸውን የቻለ ቦዲ ፓርት አለ which is a collective body member ብለሃል። ላስት ታይምም ስንሰማበት የነበረ ቆይ ማን ነው እንደዚህ ብሎ እስ ኮሌክቲቭ ቦዲ ሜምበር አላቸው ብሎ የተናገረው ማን ነው? አብና መንፈስ ቅዱስን አንተ ራስህ እየሰማህን ነው ግን ምን እንደምናወራ? አብና መንፈስ ቅዱስ እኮ ለዛ እኮ ነው ጥያቄ ሆኖብኝ እኮ የገባው። ስለዛ ነው። ኧረ ሰውዬ በእናትህ ይሄን የሚሉት ያንተ ወዳጆች ናቸው እንዴ? ልሙጥ ነው እያሉ የሚያወሩት እኮ ያንተ ወዳጆች ናቸው። እየሰማ ነው። አብ የራሱ የሆነ አካል አለው፣ ወልድ የራሱ የሆነ አካል አለው፣ መንፈስ ቅዱስ የራሱ የሆነ አካል አለው። ይህን አካል ብዬ በግልጽ ነው ያብራራውልህ እንዴ። አምጥተህ እነዛ ያቦኩትን አምጥተህ እዚህ ጋር ታወራለህ እንዴ? ያሰማው እኮ የእናንተና ነው ፓርት ነው። የዮሐድን ቪዲዮ ኦፖዝ ያደረከው ለምንድን ነው? የዮሐድን ቪዲዮ ኦፖዝ አድርገን የኤሪያኒያስ አሁን ጥያቄህን ጠይቅ። ጌም እንዳታወራ እንዳትጫወት። ጥያቄህን ጠይቅ። ምንድን ነው ጥያቄ? ማብራሪያውን ተውና ጥያቄህን ቀጥታ ጠይቅ። ምክንያቱም ጥያቄህን በደንብ ስለመለስኩልህ፣ ጥያቄው ሲመለስልህ ሽፍት አደረከው። ወዴት? አንተ ወደምትፈልገውና እነዛ ወደ ሄዱት አቅጣጫ ማለት። አሁን ጥያቄን ቀጥታ ጠይቅ፣ አብራራ። እንዲህ አልክ እንድትለኝ ጥያቄ አልተመለሰም። ምንድነው ጥያቄ? ድገመው ተብለን ይጠየቅ። ምንድነው ጥያቄ? አሁን እሺ ዲስቲንክት ፐርሰን አላቸው ብለህ አፈርም ካደረክ እና ቦዲ ሜምበር አለህ ካልክ የአብና የመንፈስ ቅዱስን ቦዲ ፓርት ሜምበር እንዴት ነው ዲፋይን የምታደርገው? ይሄን ዲፋይን አላደረኩም እንዴ? አልመለስኩልህም? ስለዚህ አብና መንፈስ ቅዱስ አይደለም። ቆይ አንዴ እኔ ምን ማጭበርበር አይመቸኝም። አሁን አልተመለስልኝም ብለህ አይደለ እንደገና ልጠይቅ ያልከው? ይሄን ጥያቄ ስትጠይቀኝ ያንተ ቤተ እምነት ሃይማኖተ አበው በቅዱስ አትናቴዎስ ላይ ይሄን እንዲህ እያለች ታብራራለች ብዬ አልመለስኩ። መልሻለሁ። ሚውትን አንስተ መናገር ትችላለህ። አልመለስኩ መልሻለሁ።
እኔ አልመለስኩም መልሻለሁ። አሁን ልቆቆይ ሌላ ቦታ እንዳትሄድ። አብና መንፈስ ቅዱስ ቦዲ ፓርት ቆይ አሁን ሌላ ነገር ቦዲ ፓርታቸውን አስረዳኝ። ቦዲ ፓርታቸውን ሚውት አርግ። እንዲህ ብዬ መልሻለሁ አልመለስኩም። ቦዲ ፓርታቸውን ንገረኝ ወዳጄ። አታጭበርበር። አሁን ሃይማኖተ አበው ዘቅዱስ አትናቴዎስ ብዬ ይሄን ፓርት ከፍል አብራርቻለሁ አላብራራውም? አሁን ይሄን ብቻ መልስ። ቆይ ሰሙ እንደዚህ ብለሃል እንዴ አንተ? አሁን እሱ እንደሚለው ይል ከኔ ማብራሪያ አልፌ ያንተን መጽሐፍ ጠቅሼ ይሄ መጽሐፍ እንዲህ ይላል ብዬ የራስን አሁን አልተመለሰኝልኝም ያልክ መጽሐፍ ሰውዬ መተህ ይሄን አልመለስኩልህም ወይ ብዬ ስጠይቅ ሃይማኖተ አበው ይሄን መመለስ የሚችል ኦርቶዶክስ አለ ወይ? ይሄን በደንብ ስሙ። መመለስ የሚችል ነውር የሆነ ንግግር ነው። ነውር ታውቃላችሁ? ወልድ ራስ ቅሉን ወይም ራሱን ለምንድን ነው የሚጠቀመው? ሰዎች አንዳንድ ጊዜ ምን አለ መሰላችሁ፣ አይ እንዲህ ሊሉ ሞክረው ነው። እንዲህ ወዳጄ ወልድ የራሱን ራስ ለምንድን ነው የሚጠቀመው እያለ ከዚህ የበለጠ የድፍረት ንግግር አለ እንዴ? እስኪ እግዚአብሔር የራሱን አይኖች ለምንድን ነው የሚጠቀመው? እስኪ መልሱልኝ፣ ቀለል እናድርገው። እግዚአብሔር አይኖቹን ለምንድን ነው የሚጠቀመው? እንግዲህ የዋድ ጥያቄን እንትን ብቅልል በሚል አማርኛ እናርገውና እግዚአብሔር አይኑን ለምንድን ነው የሚጠቀመው? ወይም እሺ እግዚአብሔር ወልድ አይኑን ለምንድን ነው የሚጠቀመው? እነዚህ ጎረምሶች ሄደው እዚህ ጋር ደርሰዋል። በቃ ትምህርታቸው እዚህ ድረስ ነው። እዚህ ድረስ የመጣሁም ትምህርታቸው እዚህ ድረስ ነው። በጣም ክሊር እንዲሆንላችሁ እንፈልገው። አይ ልጁ የሶስት አምላክ አሁን በቃ ልታስተባብሉለት። ይሄ እኮ ሊትራሊ እየጠየቀው ነው ልጁ። በነገራችን ላይ የሚመልሰው ትክክለኛ መልስ ነው እየመለሰለት ያለው። በኩነት አስተምሮ አለ በአብ ልብነት ወልድና መንፈስ ቅዱስ ያስባሉ ይላል። ይሄ ኦንቶሎጂካል ትሪኒቲ ነው። ይምጣ ጀግና ከሆነ ምን ሲጀመር ጎረምሶችን የባሉበት ቁጭ ይላሉ እንዴ? አሃዱ የፈለጉበት ቤት እኔ እመጣለሁ ከነሱ ጋር። ስንይዛቸው እኮ ላበላብ ነው የሚሆኑት። የሚከፍቱት ኒው አድቨንትን ነው። ሮጦ ይሄድና ጉግል ያደርጋል። የሆነች ወደ ኒው አድቨንት እስከዛሬ ስናታልላችሁ ነበር ምንም የማናውቀውን ብላችሁ ቁጭ ማለት ነው። ይሄኔ እኮ ህዝቡ ምንም እንግሊዘኛ አያውቅም ብለው አረ እንግሊዘኛ ምንም መረዳት አይችልም ብለው ህዝቡን እንዴት እንደሚፎትቱት እኔ ምን አልኩ? እኔ እኮ ነኝ ጽሁፉ የአቡነ ሽኖዳ ጽሁፍ አይደለም። የአቡነ ሽኖዳ የአንድን ፓስተር ፓምፕሌት ነው እያብራሩ ያሉት ብዬ እኮ እኔ ነኝ የነገርኳችሁ። ምን እንደሚል እንኳን እንግሊዘኛውን አታውቁም። ምን እንደሚል እንግሊዘኛውን አታውቁትም ነበር። ስቴጅ ኦፍ ሳሊቬሽን ድና ያየናን ቤት የትኛው የቤተክርስቲያን አባት ነው እንደዚህ ብሎ የተናገረው? ኢንታየር ላይፍ ፕሮሰስ ከፍቼ እኮ ቪዲዮ ነው ያሳየዋችሁ። ኦርቶዶክሳዊ የነገረ ድነት አስተምሮ እንዲህ አይደለም ያየናን እንድናለን የሚል ኦርቶዶክሳዊ የነገረ ድነት አስተምሮ የለም ብዬ መጽሐፍ ገልጬ ትምህርት ከፍቼ ሳሳያችሁ የነበረው ይሄንን ነው። በጣም የሚገርማችሁ ፓስተር አሌክስ ቤት 4 ሰዓት ሙሉ ግቡ እየተባሉ አራስ ከታች ቁጭ ብለው ሲማሩ ነበር። ቁጭ ብለው ከታች ልክ እኔ ስወጣ ላጥለጥ
ኖርማሊ እኔ ደክሞኝ ስለነበረ ነው። ምክንያቱም ቀንም እያስተማርኩ ነበረ። ያው ማታም እናንተን ማስተማር አይደክመኝም፣ እንግዲህ እያስተማርኳችሁ ነበር። ስለዚህ ደክሞኝ በቃ ደክሞኛል ምናምን ብዬ እኔ ልውረድ አልኩኝ። ምክንያቱም ዜሮ ፖቴንሻል ውስጥ ገባሁ እያልኩ ምክንያቱም አስተምረናችሁ እንደገና እዛው ጥሬ አብስለናችሁ እዛው ጥሬ አብስለናችሁ ወዳጄ በእንትን በሰርጀሪ ወይ ጭንቅላት ትራንስፕላንት እናድርግላችሁ እንዴ? በቃ የማታውቁትን ነገር አታውቁትም። እኔ እኮ ነኝ መጽሐፉን ያነበብኩት ወዳጄ። እኔ እኮ ለዘመናት ይሄ ትምህርት እኛ እኮ አግሪ አድርገናል። ይሄ ትምህርቱ የኦርቶዶክስ ትምህርት አይደለም ብለን ከአባቶች ጋር ጭምር የቲክቶኩን ያልተማረ ግሩፕ ሰፖርት ለማድረግ አዲስ ትምህርት ቢውልድ አደረጉ። አይታችኋል አይደል? ትናንትና መምህሩ ምን አይነት መጽሐፍ ይዞ እንደመጣ አምደ ሃይማኖትን ገልጠን ስናሳያቸው አይደል? አያችሁ አይደል? 2006 ነው ብሎ 2013 የተጻፈ 2013 14 የተጻፈ መጽሐፍ 2006 ብሎ ላይ አሳየናችሁ አይደል? አሳየናችሁ። እኔ እውነቱን ልንገራችሁ፣ በቃ ቁጭ ብላችሁ ተማሩ። የምሬ ነው። ምንም አታውቁም። ኢቨን የኦርቶዶክስን ትምህርት እንኳን አታውቁም። ይሄን አሁን አይደለም በነገራችን ላይ ምነግረ ያኔ ቴሌግራም ላይ ስናስተምራ አክሊል ይሄ ዮሐድ የምትባል ስናስተምራችሁ ቴሌግራም ላይ ያኔ ነው ስንናገራችሁ የነበረው። ከፈለግን እንገነጠላለን እንደዛ ስትሉ አልነበር ወይ? ማወቅ አይደል እንደተሰያው የምታስተምር ራሱ እንዴ እኔ የተረጎምኩትን ሪካርድ አድርገህ ልክ እንደጎ እና አዳን ለምትላችሁ አታስቁን። የምሬን ነው የምላችሁ። በጣም እያሳቃችሁ ነው። ነውር አይደል እንዴ? ትናንትና ምን እያላችሁ ስትቀባጥሩ ነበር? ጽሁፉ የፓስተሩ አይደለም የአቡነ ሽኖዳ ልጆች ጽሁፍ ነው። እንደዛ ስትሉ ነበር እንዴ ትናንት? ማፈሪያዎች። ዛሬ መታችሁ ልክ እኔ ትናንት እንዲህ አይደለም የሚለው ብዬ ሳርማችሁ ዛሬ መታችሁ ጽሁፉ እኮ አንድ ፓስተር ነው ያ እንትን ትናንት ምን ስትሉ ነበር? እንግሊዘኛውን እኮ ሳርማችሁ የነበረው እኔ ነኝ። ወይ ማልቲ እቺ ወዳጄ እንከባበር እንጂ ስለምን እንዲወራ ምን እንደተባላችሁ ሳታውቁ ድብን ብላችሁ መንፍቅና ውስጥ ስለገባችሁ በቃ ይሄ እንትን ለምን ታዞሩታላችሁ? ቀጥታ ለምንድን ነው የጠየቅነውን ጥያቄ ማትመልሱት? ጥያቄያችን እሱ አይደለም። ይሄ ትምህርት ከየት አመጣችሁት? አይ ቃሉን እኛ አንጠቀመውም። እና ካልተጠቀምከው ታዲያ ምንድነው እኛ ጥያቄያችን? ከየት አመጣኸው ነው? ከየት አመጣኸው ስንል አንድ የፕሮቴስታንት ፓስተር ምን አለህ? ይሄን መልስ። ለምን በቃ ውሸታም ነን ብለህ ለምን አትቀመጥም? ይሄው አሉ እኮ እኛ ኢንታየር ላይፍ ፕሮሰስ ነው አለን እኮ መለስ ነው እኮ ትናንት ቁጭ ብለህ ትናንት ከኔ ተምረህ ሄደህ ቁጭ ብለህ ሌላ ነገር ዛሬ ታወራለህ። 4 ሰዓት ሙሉ እኮ እነ ዮሐድ ቁጭ ብላችሁ ነበርና አክሊል ፓስተር አሌክስ ቤት ከታች እያዩአችሁ ነበር እኮ ከታች። ይሄ ምንም ምንም የማያውቅ ጅል ህዝብ ትነዱታላችሁ። ስትፈልግ ኢየሱስ የወደቀ ስጋ ይዟል ትላለህ። ስትፈልግ
እግዚአብሔር የአካል ክፍል የለውም ትላለህ? ምክንያቱም ሌብነታችሁን ስለማጋለጥ። ለምን ነበር ዛሬ ሲስ ጋር ገብቼ ነበር? ለምን ነበር ያላስገባኝ? ሲስ አስገባው ሲባል ይናውስ እንደሚዋረዱ ያቋታል። ምክንያቱም ተነጋግረው ነው የሚገቡት። ሞዴሬተር ይዘው ተነጋግረው ሲገቡ እንኳን የሚገቡት ከታች ነበር። ለምን አላስገባኝም? ከታች ነበርኩኝ። ጀግና ቢሆኑ ከታች ነበርኩ። ለምን አላስገቡኝም? እና ወዳጄ ይሄ እቺ የአቦጊዳ ሽፍታ ሰብስበ በነፍሳቸው አትጫወትባቸው። የአቦጊዳ ሽፍታ ሰብስበ ሲቀጥል ነብላችሁ በእውቀት በዓለማዊም እውቀት በመንፈሳዊም እውቀት የእግሬ ጫማ ስር አትደርሱም። ልንገራችሁ፣ በኦርቶዶክሳዊም እውቀት በዓለማዊም እውቀት ሁሉም የአቦጊዳ ሽፍታ አይደለህ እንዴ? እንተዋወቃለን እኮ 10ኛ ክፍል ለምን አይደለህ እንዴ? ተሰብስበ ቁጭ ብለህ ያዙ ይልቀቁኝ የምትል ደግሞ እኮ ልክ እንደ አዋቂ ምናምን። እድሜ ለኛ በል፣ እድሜ ለኛ በል። ይኸው ስሟቸው፣ ተከተሏቸው ብለን እንዲከተሏቸው አደረግናቸው። ከእናንተ መካከል ዩኒቨርሲቲ የገባ ሰው አለ? እስኪ ንገሩን። የዩኒቨርሲቲን በአጠገቡ ያለፈ ሰው አለ? ተው እንጂ እኛ ሌላ ነገር አታስወሩን። እቺ ምን ሆና ምን አማራት ነው? ሲጀመር ደረጃዬ ስላልሆናችሁ ነው። እዛም ራሱ ቤቴ ማላስገባችሁ አንድ ቀን ቼክ አድርጌያችሁ ማላቀው። ምክንያቱም ጊዜ እየጠበቁ ስለነበረ ትምህርታችሁ ሲመጣ ቴሌግራም ላይ ሰብስበን ነበር ስናስተምራችሁ የነበረው። ቴሌግራም ላይ ሰብስበን ሄዱ። ግቡና ቲዮሲስ የሚል ቴሌግራም አካውንት ውስጥ ግቡ። ምን እያለን ስናስተምራቸው እንደነበረ መተ ያዙ ይልቀቁኝ። ዝም አባቶች እኮ ናቸው ዝም በሉ ብለው እኮ ነው እንደ አዋቂ የተጫወታችሁት እንጂ በደንብ ነው የምንተዋወቀው። ግቡና እኮ ሰንበት ትምህርት ቤት ተማሩ ብለናቸዋል። መንፈሳዊ ዕውቀት ክፍተት አለባችሁ። በነገረ ክርስቶስ ክፍተት አለባችሁ። በነገረ ስላሴ ትምህርት ክፍተት አለባችሁ። የማታውቁትን ነገር አትናገሩ፣ ግቡ ተማሩ ተብሎ ነበር። እውነት ውሸት? ቲዮሲስ ውስጥ የነበራችሁ ልጆች ቲዮሲስ የሚለው የቴሌግራም ግሩፕ ውስጥ የነበራችሁ አባቶች እውነት ውሸት? ተማሩ አላልናቸው? ምን ልጆች አታውቁም አላልናቸው? እኝን እኮ መክረን ሲያቀተን እኮ ነው የተውናቸው። አላማቸው መንፈሳዊ ትምህርት አልነበረም። አላማቸው እነዚህ ልጆች በሰው ነፍስ መጫወት እና ፕሊስ በተቻላችሁ መጠን እየነገርናችሁ ያለ ነው። እሺ ለማያውቋችሁ እዛ ለሰበሰባቻቸው ሴቶች መዋሸት ትችላላችሁ። እኔና ሴቶች የሴቶች ብቻ ለሴቶች የቴሌግራም ግሩፓቸው ራሱ ስሙ እኔና ሴቶች ብላችሁ ሰርች ካረጋችሁ የሚመጣው የነሱ አካውንት ነው። ሴቶችዬ የነሱ ግሩፕ ነው። ለሴቶች የነሱ ግሩፕ ነው። የሴቶች መካሪ የነሱ ግሩፕ ነው። አካውንት የቴሌግራም እንትን ነው ኔማቸውን ነው የምነግራችሁ። እውነት ትምህርቱን አውቃችሁ ነው? እግዚአብሔር አካል አካል ክፍል የለውም። ወልድ ምንድን ነው ብለን ስንጠይቃቸው ፍጥጥ ወልድ እግዚአብሔር አይደለ ወይ? ለምን እንደጠየቅናቸው ታውቃላችሁ?
ኢየሱስ የወደቀውን ስጋ ይዟል ስለሚሉ የጸጋ አምላክ ነው ብለው ስለሚያምኑ ነው ጥያቄያችን የቀጠለው። እግዚአብሔር አካል የለውም የምትል ከሆነ ወልድ እግዚአብሔር ነው ወይንስ አይደለም ብለን ነው የምንጠይቀው። ወልድ እግዚአብሔር ነው ወይስ አይደለም? ጀግና ከሆነ በኮሆስት ይግባ። እስኪ ጀግና ነን የሚሉ በኮሆስት ይግቡ። እኔ ይኸው እቀበላችኋለሁ። ኮሆስት ይውጡና እስኪ በሴትና በጎረምሳ ታጅቦ ሞዴሬተር ይዞ አለቃ እየተጫወተ በቃ አቅማችሁ እዚህ ድረስ ነው። አትችሉም። በኮንፊደንስ ገብተን የምናወራው በየቤቱ አቅማችን ኬት እስኬት እንደሆነ ስለምናውቅ ነው። አቅማችሁ የድረስ እንደሆነ እውቀታችሁ ስለማውቃችሁ ነው። እዚህ ለማያውቃችሁ ሄዱና ሰክሷቸው። እኔ ግን በደንብ ነው ማውቃችሁ፣ ምንም እንደማታውቁ ስለማውቅ ነው። የምንማማርበት ርዕስ ትምህርተ ድነት የሚል ነው የሚሆነው። ትምህርተ ድነት ወይም ነገረ ድነት ትልቅ ጉዳይ ግን አጭር ሰዓት ለማቅረብ ብንሞክረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች የምትለይበት መለኪያዋ ትምህርተ ድነት ነው። እውቀት ወይም መንፈሳዊ ትምህርት 4 ደረጃዎች አሉት። መንፈሳዊ ትምህርት 4 ደረጃዎች አሉት። ደረጃ አንድ የምንለው ማንም ሰው የሚያነበው ንባባዊ እውቀት ነው። ንባባዊ እውቀት ይባላል። ደረጃ 1 የምንለው ሰው ማንበብ ከቻለ የሚያነበው አንደኛው ደረጃ ነው። ይሄ ብሉያትም ሐዲሳትም መጻሕፍት አጠቃላይ በገድላት በድርሳናት ያለው መጽሐፍ የሚያነበው ሰው ካለ ንባባዊ እውቀት ይባላል። ያኛውን እውቀት ወደ መረዳት ወደ ትርጉም ሲወስደው አረዳድ ወይም ትርጉም ይባላል። ከንባብ ወደ አረዳድ ወደ ትርጉም ያልፋል። አረዳዱን ወይም ትርጉሙን ወደ ሃይማኖት ሲወስደው ምስጢር ወይም መገለጥ ይሆናል። ምስጢር የምንለው ተራቆ የመጨረሻው ምናምነው መሆን የሚደርስ ወይም መገለጥ የምንለው ለአበው የተገለጸ ለሐዋርያት በኩነት የታየው ያ የርሱ ሰው መሆን የተገለጸበት እርሱ ምስጢር ነው። ምስጢር ነው ማለት ምስጢራት የሚባሉት ተካተው ዋናውን ሃይማኖቱን ማሳየት ሲችሉ ነው። ምስጢር የሆነው በንባብ ያገኘነውን ባረዳድ ያገኘነውን በምስጢር ያገኘነውን ደግሞ የመጨረሻ ውጤቱ ሰው እንዲድንበት ነው። መዳን ወይም ሕይወት ሲሆን ነው። እና ደረጃዎቹ እንዲህ ናቸው። ምንድነው ያልሁኝ? አንደኛው ምንድነው ያልሁኝ? ሁለተኛውስ ችግራችሁ የእናንተን ችግርና የእኛን ችግር ልንገራችሁ። እኛ አብነት ትምህርት ቤት የምንቸገረው ተማሪው ማስታወሻ አሊዝ እያለ ነው። እናንተ ጋር የምንቸገረው ደግሞ ብዙውን ሳይገባችሁ ማስታወሻ መገልበጥ ነው። ሳይረዳችሁ መገልበጥ ነው። በቃ መጽሐፍ ነው ብዙ። መጀመሪያ እንግባባ። የመጀመሪያው ደረጃ ምንድነው ያሉት? ንባብ ነው። ሁለተኛውስ አረዳድ ነው። ሶስተኛውስ አራተኛውስ ሕይወት ወይም ድህነት ነው። ስለዚህ እኛ አራተኛው ዋናው ምን ሄደው አራተኛው ያለውን ነው ማለት ነው። ይህንን ለማድረግም ዝም ብለን እንዳንማር ወይም ዝም ብለን እንዳናይ ለዚህ ራሱ መለኪያ 4 መስፈሪያዎች አሉት። መስፈሪያዎቹ 4 ናቸው። ድህነት ማለት ነው። አንደኛው ቅብብሎሻዊ፣ ስሙት፣ ሁለተኛው ህብረታዊ፣ ስሙት፣ ሶስተኛው አረዳዳዊ፣ አራተኛው ድህነታዊ ይባላል። በደንብ ስሙ። ሁሉም ነገር በቅብብሎሽ ያገኘነው ነው። ቅዱሳት መጻሕፍት፣ ብሉያት፣ ሐዲሳት፣ ሥርዓተ ቤተክርስቲያን፣ ክህነት፣ አምልኮት፣ ትምህርት አጠቃላይ በቤተክርስቲያን የቅብብሎሽ ተመትሮ በሌለበት የቅብብሎሽ መስመር ያገኘነው ነው። በቅብብሎሽ ውስጥ የሰጠኸኝን ሰጠሁ የምንለው በየወንጌሉ ቅብብሎሽ ስላለው ነው። ያንን ቅብብሎሹ እንዳይበላሽ በምን እንጠብቀዋለን? በደንብ ስሙ። በአረዳድ እንጠብቀዋለን። ኦርቶዶክሳዊ አረዳድ ርቱዕነት ያለው ስሙት። ርቱዕነት ያለው በኦርቶዶክሳዊነት አረዳድ ይጠበቃል። ስሙት። ኦርቶዶክሳዊ አረዳድ ራሱ እንዳይበላሽ በምን ይጠበቃል? በህብረታዊ ትርጉም ይጠበቃል። በደንብ ስሙት።
ቤተክርስቲያን የግል ሊቅ፣ የግል ምሁር፣ የግል መምህር፣ የግል ሰባኪ የላትም። በደንብ ስሙ። በህብረቱ ውስጥ ነው የሚሆነው። በህብረቱ ልዕልና ውስጥ ስለሚኖር ቤተክርስቲያን ከሁሉ በላይ እንጂ ሁሉ ከቤተክርስቲያን በታች ነው። በደንብ ስሙ። ሁሉ ከቤተክርስቲያን በታች ነው። ከሁሉ በላይ የሆነች ቤተክርስቲያን ናትና በዚህ ሂደት ውስጥ ራሱ ትውፊቱም አረዳዱም ህብረቱም እንዳይበላሽ ምንድን ነው የሚጠብቀው? ትምህርተ ድነቱ ነው። በደንብ ስሙ። ማንም ሰው ስለ ነገረ ድነት ያለው ነው። በአጠቃላይ ትምህርተ ድነት የሚባለው ምናምነው፣ ምንጠመቀው፣ ምንቆርበው፣ ምንምለው፣ ክርስቲያን የሆነው፣ ምንወጣው፣ ምንወርደው፣ ኦርቶዶክሳዊነት የምንፈጽመው በደንብ ስሙ። ማንም ሰው እንዲድን ነው። በደንብ ስሙ። ከመዳን ውጭ ምንም ቤተክርስቲያን ትምህርት የላትም። በደንብ ስሙ። በነገራችን ላይ የሚለካውም አንድ ሰው በነገረ ድነት ትምህርት ነው የሚለካው። ኑፋቄ ነው። ሰማችሁት? አንድ ሰው የሚለካው በነገረ ድነት ትምህርት ነው። መለኪያው ድኗል አልዳነም የሚለው ተብሎ የሚለካው በነገረ ድነት ትምህርት ነው። ስሙ። አይደለም ትርጉሙ ነው አይደለም፣ ምስጢሩ ያስሄዳል አያስሄድም። ስሙ። ትምህርቱ፣ እውቀቱ፣ መጽሐፉ የሚለካው በትምህርተ ድነት ውስጥ ነው። በደንብ ስሙ። የማያድን ነው የሚያድን ነው መለኪያ የሚሆነው። በደንብ ስሙ። ከዚያ ተነስቶ ትምህርቶች ሁሉ ይወሰናሉ። ይህ ከሆነ ለምንድን ነው ምንድነው ነው? ከምንድን ነው ምንድነው? ለምንድን ነው ምንድነው የሚል ጥያቄዎች አንስቼ ዋና ጉዳይ እንድታስቡ እንፈልገው ነው ማወራችሁ። ከምንድን ነው ምንድነው? ለምንድን ነው ምንድነው? እንግዲህ መዳን ካል ድነትን የማጣት አለ ማለት ነው። ማጣት አለ። ማጣት ካለ ድነትን መሻት አለ። የሰው ልጅ መጀመሪያ ተፈጥሮን መረዳት ይጠይቃል። በዚህ ውስጥ ያለው ሰው በመላእክት አምሳል ተፈጥሯል። የምታውቁትና የምናወራው ዘወትር ስለሆነ ማለት ነው። ኦሜን ተዘፈጠረው ለሰብ በአምሳለ መላእክት ከመትላክ ወይ ቀነዮ ሰውን በመላእክት አምሳል እንደ መላእክት እንዲያገለግል ተፈጥሯል። ማዕከላዊ ፍጥረት ነው። ሰው ማዕከላዊ ፍጥረት ነው። በጎነትም ክፉነትም ይስማማዋል። ግን መምረጥ የሚችል ሀሳብ ተፈጥሮ ነባዊ ነባዊነት ነባቢነት ለርሱ ተሰጥቶታል። ህያውነት እነዚህን በተፈጥሮ የተሰጡትን የጸጋ ህያውነት ነባቢነት ለባዊነት ደግሞ የሚያሳድጋቸው በጸጋ ውህደት ነው። በደንብ ስሙ። ተፈጥሮም ጸጋዊ ነው፣ የሚያገኘውም ጸጋዊ ነው። ሁለቱም ጸጋ ናቸው። ራሱ የትንሣኤን የጸጋ የዘንበለም ሳልሞት ጸጋዬን አትንሳ ይላል። ለምንድን ነው ጸጋዬን አካሌን አታጉልብኝ ማለቱ ነው። ሳልሞት ጸጋ የሚለው አካሉን ነው። እያንዳንዱ የእግዚአብሔር ስጦታ ስለሆነ ልክ እዚህ ድረስ ያው እየቀጠለ ይሄዳል። በጣም እስከ መጨረሻ መስማት የምትፈልጉ እስከ መጨረሻ እኚህ መምህር ማሉት በዚህ ጊዜ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አሉኝ ብላ ከምትጠራቸው መምህር ግንባር ቀደሙ የመጀመሪያው ናቸው። ለማታውቋቸው ኦርቶዶክሳውያን ቲክቶዶክስ አይደሉም። እኚህ መምህር ከመዝነ አመን የሚለውን ትልቁን የኦርቶዶክስ መጽሐፍ የጻፉ አባት ናቸው። መጽሐፉን እኔ ከዚህ ቀደም አሳይቻችኋለሁ። እየሰማችሁ ነው አይደለ? ከመዝነ አመን እንዲህ እናምናለን የሚለውን መጽሐፍ በዚህ ደረጃ ቁጥር 1 ከሚባሉት ውስጥ አንዱ ናቸው። ለማታውቋቸው ቲክታክ ላይ መጥቶ ስለሚንተባተለው ስለ አንድ ጎረምሳ አይደለም፣ ቅሙ እንደፈለገ ስለሚያወራ ስለ አንድ ጎረምሳ አይደለም እናወራ። ቤተክርስቲያኗ አሉኝ ብላ ስለምትላቸው መምህር ነው ማወራቸው። መምህር ገብረ መድኅን እንየው፣ የጉባኤ ቤት መምህር፣ ጉባኤ ሰብስበው የሚያስተምሩ ነገረ ድነት። አንድ ሰው መዳን አለመዳኑ የሚወሰነው በነገረ ድህነት በትምህርተ ድህነት አስተምሮ ነው። ትምህርተ ድህነት አስተምሮ 4 መስፈሪያ አለው። የመጀመሪያ የተቀበልነውን ነው ከማካ አባቶች። ከዚያስ ያ የተቀበልነውን በኦርቶዶክሳዊ አረዳድ ውስጥ በኦርቶዶክሳዊ ህብረት እንጠብቀዋለን። በደንብ ስሙ። ያ አረዳድ ምንድን ነው ስትሉ የመጀመሪያው ንባባዊ እውቀት አለ እያሉ 4ቱን ስቴፕ ያስቀምጡላችሁ እንዲገባችሁ ነው። በነገራችን ላይ ብዙ ስለማይገባችሁ ነው። አንድ ሰው ድኗል አልዳነም የሚባለው በ4ቱ መስፈሪያ ነው። ይኸው እኚህ መምህር ናቸው ያሉት። እሺስ እነዚህን መምህር አፍህን ከፍታ አትተሳደብ። ነገሩ
እናንተ ማንም አትሳደቡት ክርስቶስን ከመሳደብ በላይ ማንን አትሳደቡም ብለን እንትን እንበል። እኛ ምን ነው በቅድም ልክ አውርቶ አቤል እንደዛ ልክ እኛ ሳወራ አይደል እዛው ሞዴሬተር ሰጥቶት አቤል ብሎክ ያደረገኝ ምን ነው ያን ረሳው እንዴ? ውጡ በላቸው። አትታከኩ። አቅም ካለ ጎበዝ ከሆንክ በኮሆስት ግባ። እፈራለሁ ምትል ከሆነ ይሄው አንቺ ቤት ይምጣ፣ አንቺ ቤት ይምጣ። ይሄንን ነው ያለ የነገርንሽም ይሄን ነው አይደለ? ሁለት ምርጫ ነው ያስቀመጥኩ። ይሄኛውን ስላጠፋ በዚህኛው ከሆነ ብዬ ነው። በቃ ይሄንን የነገርንሽ ይሄንን ነገር ቀጥታ ምን ነው እኔ እኮ አይደለሁም ሆስቱ ሆስቱን ያረጀው እያየን እኮ ነበር በቀደም። አይ በቃ ሲሳይን የሚያክል ምርጥ ባለጌ ቤትማ አልገባም። እኔ ልክፈት በቃ እስቲ። ምክንያቱም መጀመሪያ ሳስበው ረስቼው ነው። ከፈቺ እኔ ልክፈትና ከፈቺና ነው እኔ ቤት እኔ ቤት ነው በላ ቢያቸው ሲያፈርስም የነዚህን የመምህራቸውን ትምህርት ስለሚያፈርስ ማለት ነው። ቆይ ይክፈትና ኦኬ እኔ ልክፈትና እንትን ሂጂና ጠጠሪው እኔ ከፍታለሁ በቃ ሳይሆን ንገሪው እኔ ቤት ነው ባያቸው እኔ ቤት ነው ባያቸው ሚስማሙ ከሆነ ሼር አድርጊ። ምክንያቱም ሰው መበተን ስለዚህ ሌላ ሰው አላስገባም። ማንንም ሰው ብትሞቱ ብትፈርጡ ከሰሙና ከሚወያዩ ምን አለ መሰለሽ በቃ እሱን እንደዛ አድርጊ። እነሱን ግን ሄደሽ ሲሳይ ቤት ንገሪያቸው። ኦኬ ኑ በቃ እስኪ እኛ ጀግና ነን የሚል ሰው ይግባ። እኔ ጎበዝ ጀግና ነኝ የሚል ይሄው ኒውትራል ቤት። ምክንያቱም በቀደም ስላየናችሁ ማለት ነው። በቀደም ማንም በመካከላችሁ አይገባም አንተና አቤል ብቻ ብሎ ምሎ ገብቶ አቶ ሲሳይ ልክ አቤል አፉን ከከፈተ በኋላ እንደፈለገ ከተና ልክ ልናገር ስል እዛው ሞዴሬተር ሰጥቶት ጠቅ አድርጎ እንዴት እናውቃለን። ለምን እሱ ቤት እንደተለጠፈ ጎበዝ ከሆነ ይግባ በኮሆስት ያው ኮሆስት ጠብቀዋለሁ። ኮሆስት ብትገቡማ ትናንት ኒውትራል የሆነው ቤት ፓስተር አሌክስ ቤት ትገቡ ነበር። አትገቡ። ይሄን ነው የምንላቸው። እና ይሄው መምህር ገብረመድህንን ያው እነዚህ ልጆች መናፍቅ ናቸው ከአቡነ ሽኖዳ ጋር እያሏቸው ነው። እንዲህ አይነት ኦርቶዶክሳዊ የነገረ ድነት ትምህርት የለም። ትምህርቱ ይሄን ነው የሚመስለው እያሏቸው ነው።